ውብነት ይኸውልህ ያለ መብራት ይሄ ነው። ያለ መብራት ይሄ ነው። ይሄ ነገር አሁን መብራት ሲያበሩበት ይኸው እንደዚህ ከርቀት ስታዩት ማዕደር ኪዳነ ምሕረት የምትመስለዋ ማለት ነው። እባካችሁን ከስድባችሁ፣ ከወቀሳችሁ፣ ከዘልፊያችሁ በፊት ልናገር የፈለግኩትን ነገር እስከ መጨረሻ መስማት ግዴታችሁ ነው። ከዛ በኋላ የፈለጋችሁትን ነገር ማለት ትችላል። አይነት እውነታ ለማውጣት ሲሞከር የሚባለው ነገር ለማሸማቀቅ ተልኮ አለህ ምናምን ነው የሚባለው እና በመጀመሪያ ደረጃ የራሴን ሃይማኖት ልንገራችሁ። እኔ የኦርቶዶክስ ተዋህዶ እምነት ተከታይ ነኝ። የምናገረውም ነገር ስለ ሰው ሃይማኖት ስላይሆን ስለ ራሴ ሃይማኖት። ሰሞኑን እያየ ነው እንግዲህ አንድ ዛፍ ላይ ምንም ባልተገለጠ በደረቀ የዛፍ ቅርፊት ላይ የራሳቸውን ኢማጂኔሽን ኢማጂን እያደረጉ ማርያም ተገለጠች እንኳን ሲሉ እንደ ቤተ ክርስቲያን ህዝብን እንደሚመራ ያ ሁሉ ትውልድ ለዛፍ ሲሰግድ ተው ያለ እንኳን አንድ የነሱ አገልጋይ የለም። የተቃወመ ማንም የለም። ተአምር ተደረገ። እግዚአብሔርማ ሩቅ ነው፣ ኪዳነ ምሕረት አዳነች ምናምን እየተባለ ማለት ነው። ሰው አለ ቤተክርስቲያኒቷ ውስጥ አይ ዶንት ቲንክ። ችግር የለም እንጨት ላይ ኪዳነ ምሕረት ተገለጠች ብለህ ብትሰብክ ማንም የሚያባረር የለም፣ ማንም የሚገፋ የለም። እዛ ቤት ኢየሱስ ክርስቶስ ካልክ ነው ዱላ የሚያነሳ አለ። አየህ፣ እዛ ለኢየሱስ ክብር የሚያመጣ ሰው ከተነሳ አይኖች ሁሉ ወደ ኢየሱስ እንዲዞሩ ያደረገ ሰው ካለ ኦፍ ኮርስ ያኔ ዱላ ይነሳል። ኪዳነ ምሕረት አትባልም ማንም ይህን ኢሹ የሚያነሳ የለም። ኪዳነ ምሕረታችን ኢየሱስ ነው ብራዘር፣ ማንም የሚያነሳ የለም። ይሄው ቴንኪው ወንድምነት የዛሬው አርዕስታችን እኮ ባይዞ ይሄ ነበር እና ይሄ የደረቀው የእንጨቱ የግንዱ ፓርት ማለት ነው። ይሄ በጥቁር ሆኖ የሚታየው እንግዲህ ኪዳነ ምሕረት የተባለችው የደረቀው የእንጨቱ ፓርት ነው፣ የግንዱ ፓርት ማለት ነው። እና ይሄንን በሌላ ፒክቸር ሳሳያችሁ እንደዚህ አድርጌ ቆይ ላሳያችሁ። ቆይ ይሄንን ከመብራቱ ያሳያችኋለሁ ሌላ ፒክቸር አዙሬ ማለት ነው። አንደኛ በጣም ፖለቲካ ሁሉ አለበት። ገንዘብን ሜክ ለማድረግ እንደሆነ እነ ብፁዕ አቡነ ማናቸው ኤልያስ ናቸው። ኤልሳ ኖ ብፁዕ አቡነ ማናቸው የጠቅላይ ቤተ ክህነቱ ጸሐፊ የነበሩት ቀድሞ አስራንተን ጴጥሮስ ማናቸው የባህር ዳሩ ሀገር አብርሃም ልክ ስራ አስኪያጅ ናቸው። ስራ አስኪያጁ ብፁዕ ስራ አስኪያጁ ናቸው። እሳቸው የተናገሩት አይነት ንግድ ነው የተደረገው እና ይሄ እኔ አሮን ቤተክርስቲያኑ ስሙን ታስታውሱኛላችሁ ወይ? ቆሞስ ወይ መርጌታ ወይ አባናቲ ታስታውሱኛላችሁ? እዚህ ሰሜን መዘጋጃ ከፍ ብሎ ከአዲሱ ገበያ በስተቀኝ ወደ ውስጥ አንድ ቤተክርስቲያን አለ። ስሙን ማላስታውሰው ግን ሄጄ ነበር እዛ ቤተክርስቲያን ላይ ማርያም ጥድ ላይ ተገለጠች ተብሎ በሰሜን አዲሱ ገበያ ጋር ወደ በስተቀኝ በኩል ነው ወደ ውስጥ የሚገባው አዲስ አበባ ውስጥ ማለት ነው። ልክ እንደዚሁ ነው ቤተክርስቲያን ስሙን ነው ያላስታውስኩት። ቀጨኔ መድኃኔዓለም አይደለም። ኖ ቀጨኔ መድኃኔዓለም አይደለም። ቀጨኔ መድኃኔዓለም አዲሱ ገበያ ጋር አይደርስም። እግዚአብሔር አብ ነው እዩ ነው እግዚአብሔር አብ ነው ወይ ሩፋኤል ነው ብቻ ሩፋኤል መሰለኝ። ሩፋኤል ነው። ዲያቆን አሸናፊ ከታጨቀ አሸናፊ ዘማሪ አሸናፊ ያውቀዋል። ሩፋኤል ማለት ነው። እዛ ማርያም ተገለጠች ተብሎ እኔ ራሴ ባካል ሄጃለሁ። ሲሄድ ግን ትልቅ ጥድ ነው። ጥዱ ላይ ይሄ መነኮሳት የሚይዙት መቁጠሪያ በሱ በመስማር ምናምን ነገር መታወት የማርያም ፒክቸር የሚመስል ልጇን ያቀፈች የሚመስል ነገር እዛ ጋር ተደርጓል። እግዚአብሔር አብም ሩፋኤልም በቃ እዛ ማለት ነው። እዛ እኔ አይቻለሁኝ ባይኔ እንደዚህ ማለት ነው። ሲሄድ ግን ዛፉ ላይ ያኔ እንደውም በጌታ አልነበርኩኝም እና ሲሄድ ዛፉ ላይ በመቁጠሪያው መነኮሳቱ የሚይዙት መቁጠሪያ በሱ አያይዘውት ላው ላይ በመስማር መተውበት የማርያምን ስዕል በሚመስል ነገር ቀርጸው ላው ላይ አስቀምጦታልና
ስንሄድ እችው እመቤታችን የታለች ብዬ ስል እችው አሉ። ይሄ ዛፍ ላይ ቅርፊቱ በሚደርቅ ሰዓት ላይ የሚያሳየውን አይነት ነገር አሁን መብራት ሲያበሩበት ይኸው እንደዚህ ከርቀት ስታዩት ማርያም ኪዳነ ምሕረት የምትመስሏ ማለት ነው። ያ ወላሂ ወላሂ ብሎ እንዳለው አይነት ሰው ወላሂ ማርያም በደመና ላይ ታየችን ብሎ እንዳለው እና ይሄ በጣም ገንዘብ ሜክ ለማድረግ ሆን ተብሎ አይ ቲንክ አንዳንዱም ፌስቡክ ላይ የጻፉ ራሳቸው ኦርቶዶክሳውያኑ ከብልጽግና ፓርቲ ጋራ የተጠማመዱ በተለይ እዚህ ሞዓ ተዋህዶ የሚባለው ክንፍ በጣም አክራሪ የሆነ ክንፍ አለ። እንደ አልቃይዳ አይነት ነገር የሚቃጣው ማለት ነው። ግን በኦርቶዶክስ ተዋህዶ ውስጥ ነው ያለው። እንደ አልቃይዳ የሚያደርገው አለ። እነሱ ሜክ ያደረጉት ነገር ነው ተብሎ በፌስቡክ ላይ በደንብ ተጽፎበታልና በዚህ ጉዳይ ላይ እየተነጋገርን ያለ ነው። ወንድምነህ ቀጥል ነው ጋጫጫታ ስላለ ይሄ ነበር የዛሬው አርዕስት። እንትናም ተመስገንም በዚህ ጉዳይ ነው ገብቶ ማኖ ሲነካ የነበረው። ቴንክ ዩ ቀጥሎ ወንድምነህ። እሺ ካላችሁ ነው ግቡና እንቀበላችሁ እስቲ ካላችሁ ነው እንቀበላችሁ። ኦርቶዶክሳዊ ከሆናችሁ ነው ግቡና እንግዲህ ተአምሩን ማለት ይሄ ተአምር ከሆነ ማለት ነው ብራዘር፣ ይሄ ተአምር ከሆነ እንደዚህ በሻዶ የሚሰሩ በጣም አሪፍ ልጆች አሉ። ቲክቶክ ላይ አሪፍ ልጆች አሉ። ባይዘው ይሄ በሻዶ እንደዚህ በጥላ ይሄ እንደውም ምንም ወንድምነት አሳያለሁ እያለ ነበር። አንድ ሌላ ኢሜጅ አለ። ኦኬ፣ በተቃራኒው በኩል ክሊር ነው። ምንም ኢማጂን ብታደርገው የማታገኘው አይነት ስዕል ማለት ራሱ ፒክቸር አሁን ሻማ አብርተውበት ነው። በዛኛው በተቃራኒው ሳይድ ላይ የተነሳ ፎቶ አለ እና ክሊር ነው ያስታውቃል። አንለስ አዘርዋይስ ሌላ አጀንዳ ይዘ ህዝቡን እያታለልክ የሆነ ነገር ለመቀበልና የሆነ ነገር ለማስደረግ ካልፈለክ በስተቀር ክሊር ነው ስዕሉ። ምንም እንደዚህ የሚያደርግ ተአምር አድራጊ እንግዲህ ሲጀምር እግዚአብሔር እንደዚህ አይነት ጨዋታ አይጫወትም ብራዘር። እንደዚህ አይነት ጨዋታ የሚጫወት አምላክ አይደለም። ኪዳነ ምሕረት ደግሞ ተአምር አድራጊም አይደለችም ብራዘር። ማለት ኪዳነ ምሕረት የምትባልም የለችም። ኦፍ ኮርስ መስተካከል አለበት። እንደዚህ ተአምር የምታደርግ ማርያም የለችም ብራዘር። ማለት ክብር ይኖራችሁ አትሊስት እስቲ ለማርያም እንደው የምታደርጉትን እንኳን ድራማ በተሻለ መልኩ ማድረግ ብትችሉ። በጣም የሕፃን ልጅ ጨዋታ ነው የሚመስለው እውነት ለመናገር እና ፕሊዝ የእሱ ወንድምነት ይኸውልህ ያለ መብራት ይሄ ነው። ያለ መብራት ይሄ ነው። ይሄንን እንግዲህ እንደኔ ገጠር ያደጋችሁ ከተማ የሚያደጋችሁ ከተማ ውስጥ አዲስ አበባ ሀገራችን ዛፎች ስላለ ማለት ነው። በተለይ ደግሞ ገጠሪቱ አካባቢ ላይ ያደግን ሰዎች በደንብ እናውቀዋለን። ዛፎች ከአንድ በኩል ሲላጡ ወይ በሆነ ጊዜ የሆነ ጉዳት ሲደርስባቸው በእሳት መቃጠል ወይ ደግሞ ቅርፊታቸው ከተላጠ ወይ በመጥረቢያ ከተቸፈቸፉ ሊቆረጡ ተሞክረው ግን ያልተጣሉ ካሉ እና በዛው ላይ እድገታቸው ከቀጠለ እንዲሆናሉ። ያለ መብራት ስታየው ልክ እንደ ነገርየው ማለት ነው። ነገርየውን እዚህ 3 አገልጋዮች ስላሉ አባናት ያለ ቆሞስ አሉ፣ መርጌታ አሉ። ነገርየውን ያልኩት ታቦት ተብየው ማለት ነው። በሱቲ ስታየው 40 ክንድ ራቁ ይባላል። ራሳቸው ግን ሲደብራቸው አውጥተው ያረቄ መንተቻ ያደርጉታል፣ ሲያሻቸው ህዝብ ያሰግዱለታል። ስለዚህ ከሱቲና ከሱቲ ውጪ ነው የምታየው ማለት ነው። ይሄንንም ከመብራት ውጪ ስታየው እህል ቆንጅዬ ቆላ ድባ ላይ ያለ የሀገራችን ቆንጅዬ ዛፍ ነው። አሁን እዚህ ጋር ኪዳነ ምሕረት ትታያለች ወይ? አትታይም ብለህ ስትል በደላችን እኮ ነው፣ ኃጢአትህ ነው እኮ ኤርሚያስ አላሳያለው። ኃጢአትህ ዓይንህን አሳወረህና በኃጢአት ውስጥ ስላለ በለው ይላሉ ማለት ነው። አታምታታም ስለ ብራዘር የምን ኃጢአት እናተ። አሁን እዚህ ጋር ማርያም ኪዳነ ምሕረት የምትባል ትታያለች? አትታይም። ታዲያ ምንድን ነው እርጥብ የሆነው ፓርት? ይኸው የዛፉ ቅርፊት ያለበት እና ዛፍየው ስር
ሁለት አይነት ከለር ያበጀበት እርጥቡ ክፍል ቅርፊት ያለበቱ እና ቅርፊት የሌለበት ደግሞ የውስጠኛው ክፍል ማለት ነው። አንተ ታያቸዋለች እዚህ ጋር ማርያም ኪዳነ ምሕረት እቺን ይኸውልህ ምን አደረጉ? ጫወታው እናቱ እኛ እኮ ነን የፈዘዝነው። እኔ ነኝ በተለይ እኔ በጣም ፈዝጃለሁ አልኩ። በኢትዮጵያ ሕዝብ ላይ ያልነገድኩት እኔ ብቻ ነኝ። በኦርቶዶክስም ሆኜ ሳልነግድ የወጣሁት እዚህም ጴንጤው ጋር ንግድ መንፈሳዊ ንግድ የማይገባው ሰው ማለት ኤርሚያስ ነው። እናንተ የፈዘዝከውን ታዲያ ሌላው የቆረጠምበት ወይ ኮነ ይብሉ። ግን ብራዘር ይሄንን ራቅ አድርገህ መብራት አብርተህ ይኸው በመብራት ስታያት ወይ እመቤቴ ይሉሃል። እኔ ያለ መብራት አሳይሃለሁ። ያለ መብራት እችት የታለች እዚህ ጋር በዛፍ ላይ ተገለጠች፣ በደመና ላይ ታየች፣ ማርያም ቤተክርስቲያን ላይ ታየች፣ ቅርፊት ላይ ተጣብቃለች፣ ቅጠሉ ላይ ተንጀርጋለች እያለ ይሄንን ህዝብ ይቀፍሉታል አልኩ ብራዘር። የታለች ኪዳነ ምሕረት ብላችሁ እንትን ደግሞ ሲጀምር ኪዳነ ምሕረት የምትባላለች እንዴ? ነገርየውን የሆነ ነገር አብርተህ እመቤቴ ትመስላለች ብለህ በሌሊት ስታሳይ ይሄ የደረቀው ፓርት በመብራት ሲያሳዩት እንደዚህ ሆነ። አየህ፣ ከርቀት ሆኖ ሲያዩት ይታያል። ራቅ አድርገህ ስታየው መብራት አበሩበትና ራሳቸው ሻማ ለኩሰው መብራቱ አሁን ላይ ታያችሁም እየነደደች ነው ይልልሃል። ያልሄደ ህዝብ የለም አሉ እዛ። እና ከቦታው ላይ ደግሞ ብር እየተጣለበት ነው ዛፉ ስር። ቆይማ አንተዬ ብር እያስጣሉ ነው። የቱ ጋር ነበር አንድ ቪዲዮ ቆይማ ይሄን ልጅ እንዴት አድርጌ ላሳያችሁ? ያ ወደዚህኛው ለዙር ይማማ guys don't rush, okay? Yeah. Okay. ስልክ ከደወልኩ አንሱ። ኦኬ እሺ፣ እስቲ ይሄን ልጅ ስሙት። ቆይማ ያለበት ቦታ ትንሽ ጥሩ አይደለም፣ ግን ስሙት እስቲ። እባካችሁን ከስድባችሁ፣ ከወቀሳችሁ፣ ከዝልፊያችሁ በፊት ልናገር የፈለግኩትን ነገር እስከ መጨረሻ መስማት ግዴታችሁ ነው። ከዛ በኋላ የፈለጋችሁትን ነገር ማለት ትችላላችሁ። አሁን የማነሳው ኢሹ በጣም ሴንሲቲቭ ከመሆኑ የተነሳ ሰዎች እንዲህ አይነት ጉዳይን በጆሮአቸው መስማት የማይፈልጉም። ስትቃወሙ ዝም ብለው ብቻ በደመ ነፍስና በጭፍን እርገጠው ፍለጠው አይነት ነገር ነው ውሳኔያቸው የሚሆነው እና ትላንትና ቆላ ደባ ላይ ሆነ ስለተባለው ጉዳይ ላወራ ነው። ስለዚህ ጉዳዩ ምን እንደሆነ ሳትሰሙኝ ገና ስድባችሁን እንዳትጀምሩ። ምክንያቱም ይሄን አይነት ነገር ስለማቅ ነው ምን እንደሚባል እና እንዲህ አይነት እውነታ ለማውጣት ሲሞከር የሚባለው ነገር ለማሸማቀቅ ተልኮ አለህ ምናምን ነው የሚባለው እና በመጀመሪያ ደረጃ የራሴን ሃይማኖት ልንገራችሁ። እኔ የኦርቶዶክስ ተዋህዶ እምነት ተከታይ ነኝ። የምናገረውም ነገር ስለ ሰው ሃይማኖት ስላይሆን ስለ ራሴ ሃይማኖት ነው። እንደበበሉ ቆይ ምን አለ? እንዳትሰድቡኝ ብሎ በልመና ነው የጀመረው። ለምን? ኦርቶዶክሳውያን ስለሚሳደቡ ማለት ነው። እና እባካችሁ እንዳትሰድቡ ሳትሰሙ ነገሩን ብለው የጳጳሱ ንግግር አሰማና ኦርቶዶክሳዊ ነው ፈርቶ ማለት ነው። ምክንያቱም አሁን እውነትን የምትናገር ከሆነ ወጣቱን፣ ሽማግሌውን፣ ጳጳሱን፣ ቆሞሱን፣ መርጌታውን፣ መነኩሴውን፣ ፓትርያርኩን ይሰድቧል። ራሳቸው ይሰድቧል። እያየንም ነው። ምእመኑ ሙልጭ አድርጎ የሚሰድበው አንቱ ቅንዝረኛ ጳጳስ እያለች እኮ የተሳደበችው ኦርቶዶክሳዊ አማኝ ናት።
ማርያም ቤዛዊተ ኩሉ ዓለም አይደለችም ብለው ስላሉ ብፁዕነታቸው ማለት ነው። እና ስለሚሳደቡ አስቀድሞ እንዳትሳደቡ ተረጋግታችሁ ስሙ አለ። ይሄ ልጅ የሚናገረውን ስሙት። ኦርቶዶክሳዊ ነው። የብፁዕ አቡነ አብርሃም ንግግር ተናገሩና ንግዱ ደርቷል። እውነት ለመናገር ንግዱ ደርቷል። ከኔ የበለጠ እዚህ 3 የቤተክርስቲያኒቱ በደንብ ቤተክርስቲያኒቱን የሚያውቁ አገልጋዮች አሉ። አባናት ያለ ቆሞስ አሉ፣ መርጌታ አሉ። ኦኬ ንግዱ ደርቷል እዛ ቤት። ቀጥሎ ስሙ አሁን ይሄ እዚህ ቆላ ድባ ላይ ሆነውን ብሎ የሚለውን ልጁ የሚናገረውን በመረጃ እና የቅድስት ኪዳነ ምሕረት ምስል በዛፍ ላይ ታየ ተብሎ በቃ ሚዲያው ሁሉ የሚያወራው ስለዚህ ምስል ነው። እና ይህንን ምስል ሁሉም ሰው እውነት ነው ብሎ ከማመኑ የተነሳ በዛሬው ዕለት ከተለያየ አቅጣጫ ስፍራው ጠጠር መጣያ እስኪያጣ ድረስ ሞልቶ ነበር። አሁን ላይ ቤተክርስቲያን ትልቅ የመነገጃ ቦታ ሆናለች ያሉትን ንግግር አሁን ከዚህ ጋር ላገጣጠመላችሁ ነው። ይሄ ተግባር ሆን ተብሎ የተወሰኑ አካላቶች ይሄንን አይነት ነገር ፈጥረው ነው። በነገራችን ላይ ዛፍ እኮ በተፈጥሮ የተለያየ አይነት ቅርጽ ያለው ዛፍ አለ እና ይሄ ዛፍ ምናልባት በቀን ላይ ብታዩት እንደዚህ አይነት ምስል አያሳይም። አሁን ምሽት ላይ የሆነ ሻማ ምናምን በርቶ ስትመለከቱት እንደተባለው የቅድስት ኪዳነ ምሕረትን አይነት ምስል ሊታይበት ይችላል። በቃ የሆነ የሚመስል ነገር ለምሳሌ ጨለማ ቦታ ላይ እኮ የሆነ ሻማ ነገርን ብታበሩ ዛፉ ቅጠሉ ራሱ ግድግዳ ላይ የሆነ አይነት ቅርጽ ሊሰራላችሁ ይችላል። ቅድስት ኪዳነ ምሕረት ሰማይ ላይ ታየች ቢባል እንኳን ምናልባት ያ ነገር ሊያሳምን ይችላል። ምክንያቱም ፈጣሪም ሆነ እንደዚህ መላእክትም ሆነ ቅዱሳን ለተወሰነ ሰዓት ተገልጸው ከዛ ሊሰወሩ ይችላል። ያ ደግሞ ሰማይ ላይ ያም ደግሞ ምንም አይነት የሰው ንክኪ የሌለበት ነገር ስለሆነ ነው። ሰማይ ላይ መስራት አይቻልም፣ ወይም ደግሞ እናንተ በእጃችሁ ልትቀይሩት የምትችሉት ነገር አይፈጠርም። ስለዚህ ሰማይ ላይ ታይታ እንደ ተአምር ቢወራ ያ ሊያስኬድ ይችላል። ነገር ግን ዛፍ ላይ እንዲህ አይነት ተአምር ታየ ብሎ መናገር ማለት ግን ትልቅ የንግድ ሲስተም እንደሆነ ልነግራችሁ ፈልጋለሁ። ይሄንን ለምን አልክ እንዳትሉኝ በመጀመሪያ ደረጃ አሁን ታየ የተባለውን ዛፍ ቀረብ አድርጌ በደንብ ግልጽ በሆነ መንገድ ዛፉን ላሳያችሁ። ተመልከቱት። ለበባሉ ቀረብ አድርጎ ነው ያሳየው ያሰሩበትና የዚህ ሲስተም ዋነኛ መንስኤው ምን እንደሆነ ታውቃላችሁ? የተወሰኑ አካላቶች ስማርት በሆነ ወይ የንግድ ሲስተም ነው የፈጠሩት። ህዝቡ በጭፍን ዝም ብሎ እንደሚነዳ ያውቁታል። በተለይ ሃይማኖታዊ ጉዳይ ላይ ይሄ ጉዳይ ካልኩት ነገር ጋር ምን ያህል እንደሚዛመድ አሁን በደንብ ላስረዳችሁ። ይህ መረጃ ከተሰራጨ በኋላ ትላንት ማታ ላይ ከሁሉም የሀገሪቷ ክፍል ህዝቡ ይሄንን ተአምር ለመመልከት እዚህ ቦታ ጋር እንደምታዩት ነው። ጠጠር መጣያ የሚባል ነገር አልነበረም። አያችሁ፣ ይሄ ሰፋ ያለ የሎጂስቲክ ትስስሮች አሉት። አሁን ሰው ወደዚህ ቦታ ለመምጣት እንግዲህ ከየአቅጣጫው ትራንስፖርት በሚይዝበት ሰዓት ያ የቢዝነስ አይዲያ ነው። ወደዚህ ታምራዊ ቦታ ለመሄድ የምትፈልጉ ምናምን ቢባል ሰው በሙሉ መሳፈር ይጀምራል። እና አይታችሁ ከሆነ የጉዞ ማህበራት ነን ብለው በየሳምንቱ እዚህ ገዳም እንወስዳለን በሚል በዛ ስንትና ስንት ብር የሚበሉ ሰዎች አሉ። በቃ ሰው የሆነ ነገርን ሲያይ እንዴት ምናምን የሚል ነገር አይጠይቅም። ለዛውም በዚህ ዘመን አሁን ያለንበት ዘመን የሆነ ነገር ስትሰሙ እንዴት ምናምን ብላችሁ መጠየቅ አለባችሁ። ነገር ግን ሃይማኖታዊ ጉዳይ በሚሆንበት ሰዓት ግን እንዲህ አይነት ነገር መጠየቅ ያስፈራል። ምክንያቱም ትችቱን ስለምንፈራ። ለዛም ነው በመግቢያዬ ላይ ትችታችሁ በፊት ልናገር የምፈልገውን ስሙኝ ያልኩት። አሁን ራሱ ሳይሰማኝ ማት ሰው እየሰደበኝ እንደሆነ አውቀዋለሁ። ይሄ የቢዝነስ ዝርጋታ ነው ያልኩበት ምክንያት ደግሞ ሌላኛውን ምሳሌ ልስጣችሁ። ትላንትና ይሄ ተአምር ታየ አይደለም? ዛሬ ላይ ደግሞ ምን እየተባለ እየተዘገበ እንደሆነ ላሰማችሁ። ይህንን ቪዲዮ ተመልከቱ። እጅግ አስገራሚ ነው። አስገራሚ ጸበል መፍለቁ እየተገለጸ ይገኛል። ትናንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆላድባ ከተማ በዋርካው ላይ እንግዲህ የታየው የቅድስት ኪዳነ ምሕረት ተአምራዊ ምስልም በርካቶችን እያነጋገረ ነበረ። አሁን ደግሞ እንግዲህ ሌላ እጅግ የሚያስገርም ተጨማሪ ተአምር መከሰቱ ነው እንግዲህ እየተነገረ የሚገኘው። የኪዳነ ምሕረት ምስል በታየበት በዚያው ስፍራ እንግዲህ በአሁኑ ሰዓት አስደናቂ ትላንት ዛፉ ላይ ምስሏ ተገለጸ፣ ዛሬ ደግሞ ጸበሏ ፈለቀ። ቀጣዩ እርምጃ ምንድን ነው? እዚህ ቦታ ላይ ጸበሉ ፈለቀ የተባለበት ድራማ ቆላ ድባ ዛች ባለችዋ ትንሽ ከተማ ውስጥ ያለውን የመስመሩን ቧንቧ ቆረጡት አሉ። ቆረጡት። ቧንቧውን ሲቆርጡት የከተማውን እዛ ያለውን ቦታ በመንገድ ላይ የሚያልፈውን ቧንቧውን ቆረጡት አሉ። ሲቆርጡት ቧንቧው ላይ አይፈስ ነው እንዴ? ይፈሳል። ቧንቧው ሲፈስ እመቤቴ ይሄው ጸበሉን አፈለቀችው ወዲያውኑ ብለው
ከመንግስት ጋር ግብ የገጠሙ ሰዎች ናቸው። ቧንቧውን አፈንድተውት ወገን የተቆረጠ ቧንቧ ዱርዬ ልካው ቧንቧውን የከተማውን ቧንቧ ቆርጠው ያው መቤቴ ወዲያው ታምራቷ እኮ ወዲያው ነው ከተፍ ያለ ፀሐይ ሳይጠልቅ ነው የምታደርገው ብለው ህዝባችንም ማለት ነው። እና ወደ ኦርቶዶክሳውያን ናቸው እየተቃወሙ ያሉት። ቤተክርስቲያን ይገንባ ይባላል። ከዛስ እነዚህ ይህንን ሀሳብ ያመነጩ አካላቶች ብር አዋጡ ይሉናል ማለት ነው። እነማንን? እያንዳንዳችን ኦርቶዶክሳውያንን። ከዛ ምን አይነት ሼም ያስይዙናል? እንዲህ አይነት ተአምር ለታየበት ቦታ ገንዘብ አለማዋጣት ማለት በሰማይ ያስጠይቃችኋል ሁሉ ሊሉን ይችላሉ አጠያየቃቸው ላይ። ከዛ ደግሞ እኛ በተፈጥሯችን ፈጣሪን እንፈራ አይደለ? ገንዘብ ማዋጣት እንጀምራለን። በመግቢያ ላይ ያሰሟችሁ ቃል በቃል እኔ አይደለም የተናገርኩት፣ ብዙ አባታችን ፓትርያርኩ የተናገሩትን ሰምታችኋል አይደለ? ቤተክርስቲያን ትልቅ የመነገጃ ቦታ ሆናለች ነው ሲስተሙን የዘረጉት። በቃ ይህንን ዛፍ እንዲህ ብለን እናስወራበት፣ ከዛ ህዝቡ ደግሞ በጨለምተኝነት ግር ብሎ ይመጣል ብለው አሁን የመጀመሪያ የቢዝነስ አይዲያቸውን ዘርግተዋል። ብዙ ሰው ወደዚህ ቦታ በሚሄድበት ሰዓት እንግዲህ የጉዞ ማህበራት አዘጋጅተው ያስዱታል ይሄንን ሰው ማለት ነው፣ ይሄንን ገንዘብ። ከዛስ ቤተክርስቲያን ደግሞ ይሰራ ይባልና ደግሞ አዋጡ ይባላል። ገና ከአሁኑ የተጀመረውን ነገር እዚህ ዛፍ ስር ምን ይታያቸዋል? ተመልከቱ። ገንዘብ ያል ይታያል። ወይት ፖዝ ላድርገው። ይታያቸዋል እዚህ ጋር ጫላው ወይ ይታያቸዋል። ተመልከቱ። ያውጭት ብር የኢትዮጵያ ብር በእውነት ቀሱ ያለበት ጋር ገንዘብ እየተዋጣ ነው። ዛፉ ስር እየተደረገ ያለውን ገንዘብ ኪዳነ ምሕረት ናት የምትወስደው? ይህን ጥያቄ እስኪ በግልጽ መልሱልኝ። ይህን ብር ኪዳነ ምሕረት ናት የምትወስደው? ማን ነው የሚወስደው? ይህን ብር ሰዎች ናቸው የሚወስዱት። ለምናቸው? ለግል ጥቅማቸው። በቃ ኃይለኛ ንግድ ነው የተያዘው ነው ብላችሁ እና ህዝቡም ደግሞ እንዲህ አይነት ነገር አይጠይቅም። ቅድም ባልኳችሁ መሰረት በጣም ይፈራል ማለት ነው። ይሄ አንድና አንድ የሚታይ ነገር ነው። በቃ ሆን ተብሎ የተዘረጋ ሲስተም ነው። ብር የሚወሰድበት አይነት ሲስተም ነው። እንግዲህ በየሶሻል ሚዲያው ላይ ከዚህ በፊትም ታያላችሁ። የሆነች ገዳምን ያሳዩና በጎጆ ቤት ትልልቅ አባቶች መናኞች፣ በቃ አለማዊ ነገር በቃን ያሉ ሰዎች የአማረ ቤት ፎቅ ቤት ወይም ደግሞ በግንብ የተሰራ ነገር የማይመቻቸው በደሳሳ ጎጆ ውስጥ ሆነው ፈጣሪያቸውን የሚያመልኩ ሰዎች አሉ። እነዛ ሰዎች 5 ሳንቲም ከሰው የሚጠብቁት ነገር የለም። ምግባቸውን እንኳን የሚያዘጋጁት እዛው ጫካ ውስጥ የሆነች ነገር እየዘሩ ለሆዳቸው ብለው ሳይሆን የሚበሉት እንዳይረባቸው ያህል እንጂ። በቃ ባጭሩ ልጁ እያለ ያለው እዛ ቦታ ላይ እየተደረገ ያለው ንግድ ነው እያለ ንግድ ነው። እውነት እኔ ሌሎቹ እንደዛ አድርገው እንደሆነ አይደለም። እኔ ብቻ ነኝ ኢየሱስ ጌታ ነው ብለው ጴንጤዎቹ ሲነግሩኝ ጌታ ይሻለኛል ብዬ ባዶ እጄን ስንኮኮ የወጣሁት ከኦርቶዶክስ እኔ ነኝ። የድርሻዬን እንኳን ሳልበላ ማለት ነው የበላሁት መክፈልትና ሰንበቴ ነው። ከዛ ውጭ እኮ ስንት እኮ ብር እኮ ልብላ ብለህ ካልክ ቤቱ የሚበላበት ቤት እኮ ነው አልኩ። በጣም የሚታጨድበት ቤት ነው። አዝመራው ደርሶ ይሄን የአዲስ አበባ ወፋፍራም ሴት ሁሉ ዳራ ሲዘህ በደንብ አድርገህ አይመር ኩኪ ብለህ ብትል ኮከብል ቁጠር ብለህ ብትል ፈነዳ ብለህ የሆነ ነገር አፈንድተህ እመቤት የወረደች ብለህ ዛፍ ላይ የሚሆን ምንድነው ቅርንጫፍ ላይ ይኸው እያያችኋት ብለህ ብትል ያምኑሃል። አይ አትታየንም ለኛ ብለህ ብትል ሱባኤ ግቡ ኃጢአታችሁን አላሳያለቻችሁ ብለህ ብትል ህዝቡ ያምናል። እና እኔ ብቻ ነኝ ባዶ እጄን ስንኮኮ የወጣሁት ነው ብዬ የምልህ ከዛ ቤት ልማታዊ ባለሀብት ሳልሆን የወጣሁት እኔ ነኝ። እውነቴን ልንገርህ የአያቴና የቅድመ አያቴን ድርሻ እንኳን ይዤ መውጣት ነበረብኝ። ከበላሁት ዘኬና ሰንበቴ ውጪ ሌላ ማቀው ነገር የለም። ስቀድስ ከበላሁት ጵርስፎራ ውጪ ሌላ ማቀው ነገር የለም። ተረፈ መስዋዕት ማለት እንዲሁ ይኸውልህ በቃ ጌታ ይሻላል ሲሉ እና ሰው ግን እንደዚህ ይኸውልህ ዛፍ ላይ እመቤት የተገለጠች ብሎ ደረቅ ዛፍ አሳይቶ ሚሊዮን
ወይኔ 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 አገሬ ወይኔ አገሬ። ሆሳናም እንደዚህ ተደርጓል። መቼ ነው 2000 አካባቢ ሆሳናም እንደዚሁ ዛፍ ላይ ተገኘ ተብሎ ስዕሏን አየን ብለው ከዚህ ከአዲስ አበባ ከተለያየ ሀገር ተሰብስቦ ሄዶ ምንም እኮ የለም እንድልክ እንደዛው ማለት ነው። ቅርፊቱን ማለት ሆሳና ሳይሆን እንትን ነው ምንድን ነበር እሱ ወላይታ ውስጥ ይመስለኛል ባቆሙ። ወደ ወላይታ ወደ ሆሳና አካባቢ ማን ነበር? ቆይ ስሙን ጥሩልኝ። ማርያም ከሚካኤልና ከገብርኤል ጋር አባናት ያውቃሉ እሱን ቦታ አይ ቲንክ ይመስለኛል። እሱን ሰምቻለሁ። ቦዲቲ አስታውስኩት። ማርያምና ሚካኤል አዲስ አበባ ደግሞ መስቀል ወረደ ብለው አዲስ አበባ መስቀል ወረደ ተብሏል። አንድ ወቅት ደግሞ እኔ ቆይ ምን ወረደ ብል ነው አሁን ኦርቶዶክሳውያኑ እንዲህ አይነት ነገር ሊያደርጉት? ዳንዬ እኔ ግን ኤርምያ አንድ ግራ ገብቶኛል። ይሄን ዛፍ ሊቆርጡት ነው? ምን ሊያረጉት ነው? አሁን ይሄን ዛፍ ምን ሊያረጉት ነው? ገበገበ ከመንግስት ጋር ግብግብ ላይ ናቸው አሉ። ገና በዚህ ጉዳይ ታንክ ሁሉ ሊተኮስ ይችላል፣ ድሮን ሁሉ ሊጣል ይችላል። አናስቆርጥ። ኮሊደር ምን ልማት ነው እኮ ቦታው የተፈለገ ነው። ለልማት ተፈልጎ ነበር ይባላል። መንገዱ ነው መንገድ ላይ ስለሆነ መንገድ መንግስት ሊያነሳው ማለት ነው። አሁን በዚህ ዛፍ ጉዳይ ትውልድ ይገዳደላል። ቤተክርስቲያኒቱ ገብታ እኔ አላቅም ብላ ካላለች በስተቀር ማለት ነው። ቧንቧ ቆርጦ ጸበል ፈነዳ ብሎ ሲል የከተማይቱ ውሃ ተቋርጦ አንተ አትነቁም እንዴ? እና ይሄንን እያሉ ነው ወንድምነት። ቀጥሎ ሌሎችም እንዲናገሩ እድል ስጥ። ቀጥል። እኔ ጋር ጫጫታ አለ በጣም ፕሊስ። ከዚህ ቀጣዩ ምንድነው? አይነ ስውር ነበረችና ጸበሉ ስትጠመቅ ዳነች። የካንሰር በሽታ ነበረባት። አሁን ከካንሰር ደግሞ ተፈወሰች። ተፈወስኩ የሚሉ ሴቶች አሁን ተሰልፈው ይመጣሉ ከሰንበት ትምህርት ቤት ስልጠና እኮ በርጌታ አየናቸው እኮ ዛሬ እኮ አየናቸው። እየተለቀቀ ነው። አይን በራልህ አይደለ? ሁለቱም አይን ነው አይደለ? እየተባለ እኮ ዛሬ እኮ አየን እኮ ብዙ ቪዲዮ። በደንብ የተለመደ ድራማ ነው ይሄ። አዎ የተለመደ ደላሎች እኮ አሉ። አርሴማን የፈጠሯት ደላሎች እኮ እስከ አሁን ድረስ ሆቴል እኮ ሰርተዋል ሁለቱም። መርጌታ ኧረ የሆነ ነገር እናድርግኛም እዚህ ህዝቡ ሐሰተኛ ሆቴል ሰርተዋል። ዝም ብለን በቃ ታወት ከሰማይ ወረደ። ያ ቆሞስ አንድ ሶስት ታቦት አላቸው እና እነሱን ዝም ብለን ከሰማይ ወረዱ እንበል። ዝም ብለን እንዴ እኛ እዚህ ኢየሱስ ጌታ ነው እያልን አይን መሸፈን ነው እኮ። ኧረ አይኔን ጎዳኝ፣ አይኔን እንትን አለኝ፣ አቃጠለኝ ምናምን ካልክ ሁሉም እኔም ይላል። በ84 ዓመተ ምህረት አምሃ ኢየሱስ ጎንደር ሲያስተምር የዛን ጊዜ ጦርነት የተከፈተ ጊዜ ምን ተባለ? በቴሌቪዥን በኢትዮጵያ ቴሌቪዥን ነው እኮ በኢትዮጵያ ቴሌቪዥን አረገ እያሉ ነው። ከዛ አንዲት ሟይ ምን አሉ? ያቺ ባንዲራቸውን እንደያዘች እዋቸው ይኸው ሄዱ ሲሉ ህዝቡ ሁሉ እንደዚህ ወደ ላይ ያያል። ከዛ እኔም አየኋቸው ይላል። አረጉ ተብሎ ዜና ተነገረና መስከረም 2 ላይ አዲስ አበባ አምሃ ኢየሱስ በቁጥጥር ስር ዋለ ተብሎ ዜና ተሰራ። ወደ ላይ አረጉ ተባለው እና ይሄ ቧንቧ መስመርም የተለመደ ነው። እዚህ ብስራተ ገብርኤል ታውቁታላችሁ? አቦ እናውቀዋለን በደምብ መርጌታ። እኛ ወደ ታች አካባቢ የሐሰተኛ ነቢያትና የሐሰተኛ ባህታዊ ዘጋቢ ሆነን እንቀር። የሆነ ነገር ማድረግ አለብን እኛ። በጣም ምን እናድርግ እናንተ? አሁን እኮ ከልካይ መንፈስ እኮ ተሰጠን እንዳንዋሽ እንኳ እንዴ። ሆዴ ባሰው ካለ ከኔ ጋር ይተባበረኝ።
እንዴ ይሄንማ ዝም ብዬ ቆሜ የማይበት ምክንያት የኢትዮጵያ ሕዝብ እንደዚህ የደረቀ ዛፍ አሳይተው እመቤቴ ብሎ ሚሊዮን ብር የሚጥል ከሆነ አትጠራጠረኝ፣ አገሬ እገባለሁ። እንዴ ጓንዴና ምንሽር እንኳን ባላነሳ በቃ ይኸው ወረደ ሚካኤል ብዬ በቃ ተአምረ ማርያም ላይ አለልህ አይደለም እንዴ? 395ኛ ተአምር ላይ አዎ 395ኛው ተአምር ላይ ማርያም በማርያም ላይ ደባል ሆና ውሰዱኝ ቅድስት ማርያም ላይ አስቀምጠዋት ማርያምን ግሸን ማርያም ቅድስት ማርያም ላይ አስገቧትና እየያለች አለቀሰች። ድምፅ ሰማሁ ልበል። ድምፅ ሰማሁ። ከኔ ጋር ናችሁ? አለሁኝ ድምፅ ሰማሁ። አያዋጣም። እንትን ነው አየው ነው ስዕል አየው ነው የሚሻለው። ድምፅ ሰማሁማ። ይህ ማርያም እኮ ናት። ያውቃሉ ፓስተርም 195ኛ ተአምር ላይ ጽፈዋታል። ገጽ 2030 ላይ አያችሁ ምን ይላል? ልመና ክብሯ ለዘላለም በእውነት ይደርባቸውና ይላል ኤርምዬ። ይደርብን አይለው እኔ ይደርብን እንዳልል እንዲያው እንትን በሉልኝ። ይደርባቸውና አምላክን የወለደ በድንጋሌ ጋር በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። የኢትዮጵያ መንበረ ፓትርያርክ በምትሆን ቅድስተ ቅዱሳን ማርያም ቤተክርስቲያን እመቤታችን ታላቅ ተአምር እንዳደረገች ተነገረ። በዚያ ወራት የደብረ ከርቤ ግሸን ማርያም ታቦት ከሌቦች እጅ በተአምራት ከተገኘች በኋላ የኢትዮጵያ መንበረ ፓትርያርክ በቅድስተ ቅዱሳን ማርያም ቤተ ክርስቲያን ከታቦተ ማርያም ጋር በደባልነት ለ7 ወር ያህል ተቀምጣ ነበር። ማን? ማርያም ከማርያም ጋር፣ ታቦተ ማርያም ከታቦተ ማርያም ጋር በደባልነት ተቀምጣ ነበር። ለስንት? ለ7 ወር ያህል። ቁጥር 4 ላይ ይህችም ታቦት ለቅድስተ ቅዱሳን ማርያም ደብር ተቀምጣ ሳለች ከዕለታት በአንድ ቀን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በቤተ ክርስቲያኑ ጣራ በስተውስጥ በኩል ባለው ግድግዳውና በመስኮቱ መካከል በግልጽ ለሰው ሁሉ ታየች። ያለመንቀሳቀስ ያለመናገር ቀጥ ብላ ቆማ ሳለች ፊቷ እንደ ፀሐይ ያበራ ነበር። ቁጥር 5 በዚህ ጊዜ የአዲስ አበባና የአካባቢ ሕዝብ ሁሉ ወንዱም ሴቱም ሕፃናቱም ሽማግሌውም የእመቤታችንን የመልኳን ደምግባት ለማየት በዚያች ቤተ ክርስቲያን ቅጽር ግቢ ተሰበሰቡ። ቅጽረ ቤተ ክርስቲያንዋም ከሕዝብ ብዛት የተነሳ ተጨናነቀች። ቁጥር 6 ላይ የመንግስት ወታደሮችም መጥተው የተሰበሰቡትን ሰዎች ከቅጽረ ቤተ ክርስቲያኑ በኃይል እየገፉ ሊያስወጧቸው ሞከሩ። በጦር መሳሪያም አስፈራሯቸው። የተሰበሰቡት ሰዎች ግን አንወጣም ብለው በወታደሮች ላይ በረቱባቸው። ቁጥር 7 ሰዎቹ ሁሉ ወደየቤታቸው ሳይሄዱ በዚያ አደሩ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የተአምራቷ ኃይል እስኪገለጥ ድረስ እህል ውሃ ሳይቀምሱ በፍጹም ልብ ሆነው በቀንና በሌሊት ይጸልዩ ጀመር። ማን? የአዲስ አበባ ሕዝብ በሙሉ። በዚያችም ጊዜ ታላቅ ብርሃን በራና በቤተ ክርስቲያኗ ውስጥ ብርሃኑ መላ። አምላክን የወለደ በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችንም ስዕል በልጇ በኢየሱስ ክርስቶስ ኃይል ከሌቦቹ ከተረከባችሁኝ ስዕሏ ናት የምትናገረው። አሁን ላይ እንግዲህ 4 ኪሎ ቅድስት ማርያም የሚገርም ነው እኮ
ከተረከባችሁኝ፣ ከሌቦች እጅ ከተረከባችሁኝ፣ ከዋጃችሁኝ በኋላ ወደ አገሬ ውሰዱኝ፣ ወደ ግሸን። እኔን ከመመለስ ስለምን ትዘገያላችሁ? ደብረ ከሪበ ከምትባል በምቀመጥባት መንበሬስ ከዚያ ለማኖር ስለምን ቸላላችሁ? አሁንም ፈጥናችሁ ወደ ቀድሞ መኖሪያዬ መልሱኝ የሚል ቃል ወጣ ከስዕሉ። ከማርያም ማርያም አልቀመጥም አለች። ከዚችኛዋ ከ4 ኪሎዋ ማርያም እኔ አልቀመጥም፣ እኔ ግሸን አገሬ ልመድ። ማን? ማርያም። ኧረ ስንቶቹ ማርያሞች ናቸው! በዚያን ጊዜ በዚያ በተሰበሰበው ሕዝብ ሁሉ ዘንድ ታላቅ ደስታ ሆነ። የቤተ ክርስቲያኗ አካባቢ ሁሉ በእልልታ በሆታ ሞሏል። በማግስቱም ይህን ተአምር ሰምቶ የኢትዮጵያ ርዕሰ ሊቃነ ጳጳሳት ፓትርያርክ አባ ጳውሎስ ከብዙ ጳጳሳት ጋር መጣ። እዚያው ነው እኮ ያሉ፣ ከሌላ አገር የመጡ አስመሰለው እኮ። ወይኔ ቅዱስ ፓትርያርክ ርዕሰ ሊቃነ ጳጳሳት ፓትርያርክ፣ አቤት ሳገደሉ እኮ በርጌታ መጣ። ፓትርያርክ ከብዙ ጳጳሳት ጋር መጣ። የሀገሩ ታላላቅ ሰዎች፣ የደብረ አለቆች፣ ሊቃውንትም ሁሉ፣ ቀሳውስትና ዲያቆናት እንዲሁም በአዲስ አበባ ከተማ አካባቢ ያሉ የክርስቲያን ወገኖች ሁሉ እንዲሰበሰቡ ትእዛዝ አስተላለፈ። ማን? ፓትርያርኩ። የሚገርም ነው። ዛሬ እዚህ 4 ኪሎ እኛ ባለንበት እኛ ሳንሰማ ድፍን የአዲስ አበባ ሕዝብ ተሰብስቦ ኤርሚ ሳይሰማ ያው ቀዳሽ ነበር የዛን ጊዜ። ኧረ የሚገርም ነው። እና ትእዛዝ አስተላለፈ ፓትርያርኩ። ፓትርያርኩ አባ ጳውሎስም በአዲስ አበባ ከተማ ለሚገኙ አብያተ ክርስቲያናት ትእዛዝ ባስተላለፈ ጊዜ የአገሩ ታላላቅ ሰዎችና ክርስቲያንም ሕዝብ ሁሉ ተሰበሰቡ። ካህናቱም መዘምራንም ሁሉ ድርብ ለብሰው የብርና የወርቅ የጸናጽል መቋሚያ ይዘው መጡ። መነኮሳቱም ቀሳውስቱም ዲያቆናቱም ሁሉ ነጭ ሐር ለብሰው ካባ ላንቃ ደርበው በራሳቸውም ላይ የብርና የወርቅ አክሊል ደፍተው የብርና የወርቅ ጥና መስቀል ይዘው ከዚያ የኢትዮጵያ መንበረ ፓትርያርክ ተብላ በምትጠራው በቅድስተ ቅዱሳን ማርያም ቤተ ክርስቲያን ተሰበሰቡ። መላው ሕዝብ ነው እኮ እናንተ አዲስ አበባ እኮ አይችለውም። ከዚያ በማሕሌት በሰዓታት በልዩ ልዩ ዝማሬ እግዚአብሔር ሲያመሰግኑ አድረው ነበርኩ እኮ አዲስ አበባ ነበር። የለም እንደዚህ አይነት ነገር ውሸት። አያችሁ፣ ተአምረ ማርያም የተጻፈው በዚህ ነው። እንዲህ ነው። ሰው ከተሰበሰበበት አዲስ አበባ ሕዝብ አልሞተም እኮ አሁንም እኮ አለ ሰው። እና ምን አለ? የግሸን ማርያምን ልብ በሉ ትናንት ነበርኩ እኮ። የሚገርም ነገር ነው። ከዚያ በቃ እንደዚህ የግሸን ማርያምን ታቦት አንግሰው በታላቅ ክብር አክብረው ወደ አገሯ ወደ ግሸን በታላቅ ክብርና በፍጹም ደስታ ሸኟት። ከዚያም በኋላ የኢትዮጵያ ርዕሰ ሊቃነ ጳጳሳት ወፓትርያርክ አባ ጳውሎስ ከሌሎቹ ሊቃነ ጳጳሳትና ኤጲስቆጶሳት እንዲሁም የአገሩ ታላላቅ ሰዎችና ብዙ የሆነ አዲስ አበባ ከተማ ሕዝብ የአዲስ አበባ ከተማ ሕዝብ ታቦቷን አጅበው ከታቦቷ ጋር አብረው ወደ ግሸን ሄዱ። ማንም ሄደ የለም። ከዚያም የግሸን ማርያም ሊቃውንትና የአገሩም ታላላቅ ሰዎችና ሕዝብ ሁሉ በታላቅ ክብርና ደስታ ተቀበሏትና ታቦቷን ወደ ጥንት ቦታዋ በክብር አስገቧት። በዚያም ዕለት በመላ ኢትዮጵያ አውራጃዎች ሁሉ ታላቅ ደስታ ሆነ። እንዲሁ አባ ሰምተው ነበረ። እዛ ዝቋላ ሆነው ታላቅ ደስታ በየአውራጃው ተደረገ በመላ ኢትዮጵያ አውራጃ። እዚህ እንጨት ተገኘ ተብሎ ተደረገ ደስታ። ማናውቅሽ ተፈስሒ ማናውቅሽ ተፈስሒ ማናውቀው ታቦት ትናንት ባለፈው ሳምንት አካባቢ እንደዚህ እና አግኝቻቸው አንዱ ጋር እየተነጋገር ነበረ። አንድ ካህን ናቸው እና ቤተ ክርስቲያናችን 7 ታቦታትን ድርብ አስገብተናል አሉ።
አቤት አይ አተራረክህ መጽሐፉ ታምረ ማርያም ላይ ተጻፈው ልክ ክብረ ነገሥት ላይ ታቦተ ጽዮን መጣ ተብሎ በተባለ አቤት ኤርምዬ አይሰማህም? ኔትወርክ ጥሩ አይደለም መርጌታ። አይ አተራረኩ ታቦተ ጽዮን ከእስራኤል ወደ ኢትዮጵያ መጣ ተብሎ የተባለበትን አይነት ነው የሚመስለው። ከዚህ ከአዲስ አበባ የማርያም ስዕል ከማርያም ቤተክርስቲያን አልቀመጥም ብላ ማርያም ከማርያም ጋር አልቀመጥም ብላ ውሰዱኝ ብላ ስትል እና ከእስራኤል ሀገር ታቦት ወደ ኢትዮጵያ ስታለቅስ ማለት ነው። ከእስራኤል ሀገር ታቦት ወደ ኢትዮጵያ መጣ ተብሎ በተባለበት ክብረ ነገሥት ላይ ሲተርክ ልክ እንደዚሁ አይነት አተራረክ ነው የሚተርኩት። ካህናቱ በዜማ ምናምን ነገር በማህሌት በጽናጽን በውዳሴ በስባሄ ምናምን ነገር ብለው ያሉትን እዛኛውም ላይ ምን ይላል? ታቦተ ጽዮንን ሲያነሷት ያው በስርቆት ማለት ነው ክብረ ነገሥት ላይ ሲያነሷት ግርማ ጋረዳት፣ አህዮች ጮሁ፣ ጎልማሶች ደነፉ፣ ሽማግሌዎች እንትናሉ፣ ውሾች ተፋጁ ምናምን ነገር ብሎ ይላል። እና በቃ የእመቤታችን ከምድሪቱ ላይ ስትነሳ ሰለሞን ልቦናው ተበጸበጸ ምን ሆኖብኝ ይሆን ብሎ ሲል እና ነገር ሁሉ ግራ ገብቶት ምናምን ነገር ብሎ ነው። ውሾች ጮሁ፣ ውሾች ተፋጁ፣ አህዮች ጮሁ፣ ጎልማሶች ደነፉ ምናምን ነገር እያለ ማለት ውሸትን በቀይ በጥቁር ስክሪፕቶ ጽፋ ትውልድን ወደ ሲኦል እየከተተቻለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሌለ ውሸት። አክሱም አሁን ቅድም መርጌታ ያለው አሁን ወደ ግሼን ነው የተመለሰችው። ከአዲስ አበባ ከ4 ኪሎ ወደ ግሼን ነው የሄደችው። የአክሱም ላይ ማርያም በስደት መጣች ተብሎ የተባለው እዚሁ ታምረ ማርያም ላይ ውጭ ስላለው ነው። መጽሐፍ ዛሬ መግለጥ አልችልም። በዛው ክፍል ላይ ያነበብኩትኝ አክሱም ላይ ማርያም ሄዳ አክሱም ጽዮን በመጣይ ሰዓት ላይ ከታቦተ ጽዮን ጋር እንደተነጋገረች አንብበዋል አይደል መርጌታ? እሱን ክፍል አዎ ሰገደችላት እኮ ራሷ ታቦተ ጽዮን የተባለችው ታቦቷ ማርያም ለአማናዊቷ ሰገደችላት፣ ደግሞ አነጋገረቻት። ንግግሩንም ሰምተዋል አይደል? አንብበዋል እዛ ላይ። አዎ እውነት ነው። እኛ እኮ ወይ ሌላ አገር ኖሮ ሌላ አገር ላይ ብንሄድና ባንሰማ ጥሩ ነበር። እንዲህ አይነት ውሸት ማርያም ከማርያም ጋር አልቀመጣለች ብለው ውሸት። እኔ አንተ ህዝብ እስከ መቼ ድረስ ነው የሚነገድብህ? ግን በሃይማኖት አትምጡብኝ እያልክ ማንም ሲቀልድብህ ማለት ነው። ማንም ቆም ብላችሁ መርምሩ፣ ቆም ብላችሁ እዩ፣ ቆም ብላችሁ አስተውሉ። ይሄ በአዲስ አበባ ህዝብ ውስጥ የሚታወቅ ነው አይታወቅም? አሁን አቡነ ጳውሎስ ያለው ፓትርያርኩ ነው አይደል መርጌታ? አዎ። እንግዲህ ይሄ ታምር ተደረገ የተባለው በኢህአዴግ ዘመን ነው ማለት ነው፣ እሳቸው ሳይሞቱ በፊት የተደረገው 4 ኪሎ ነው። 4 ኪሎ እንዲህ አይነት የኢትዮጵያ ህዝብ ሁሉ የምድሪቱ ህዝብ ሁሉ አንዳች ሳይቀር መጥተው ያከበሩበት አለ። የማርያም ስዕል ተብሎ ወደ ግሼን ለመላክ ቀጥሉ መርጌታ። እና ይሄን አለ። ስለዚህ ከዚያም የግሸን ማርያም ሊቃውንትና የአገሩ ታላላቅ ሰዎችና ህዝብ ሁሉ በታላቅ ክብርና ደስታ ተቀበሏቸውና ታቦቷን ወደ ጥንት ቦታዋ በክብር አስገቧት። በዚህም ዕለት በመላ ኢትዮጵያ አውራጃዎች ሁሉ ታላቅ ደስታ ሆነ። ስለዚህም ሁሉ የኢትዮጵያን ፓትርያርክ አባ ጳውሎስን የእመቤታችንን ጽላት በቀናች ሃይማኖት ሆኖ አክብሮ ከቤተ መቅደሷ በማስገባቱ ከሁሉ ይልቅ አደነቁት። በከፍተኛ ክብርና በከፍተኛ ክብርም አከበሩት። ይህንንም ሁሉ ስራ ያስፈጸመ እግዚአብሔርን አመሰገን። አቡነ ጳውሎስ በመላ ኢትዮጵያ ተከበሩ እንዴ! ስማቸው ገነነ። ይሁዳ እያሉ ነበር፣ ይሁዳ እየተባሉ ነበር ሲሰደቡ የነበሩት። ታዲያስ መናፍቅ ይሁዳ ካቶሊክ መስቀል አደባባይ ላይ መስቀል ወጥተው ይሁዳ ትግሬ ምናምን ነገር እያሉ በብሔራቸው በቋንቋቸው እንደዚሁም በሃይማኖትም ኦርቶዶክስ አይደሉም
ካቶሊካዊ ናቸው፣ ጴንጤ ናቸው ተብለው ይሁዳ እየተባሉ ሲሰደቡ እኔ እዛው ነበርኩ። እንኳን ሊከበሩ ታዲያ ያ እንኳን ሞቱ እየተባለ በሞቱ ጊዜ እንኳን ሞቱ እየተባለ እና እንግዲህ እች ታቦት ወደኋላ ምዕራፍ ላይ አየ በቃ ተከበሩ ብሎ እሱን ጨረሰና ተአምር 394 ላይ ግሸን ማርያም የምትባል በእመቤታችን ስም የታነጸች በኢትዮጵያ አለ በኢትዮጵያ አንዲት ቤተ ክርስቲያን ነበረች። ይህችን ቤተ ክርስቲያን የታነጸችው የኢትዮጵያዊ ንጉሥ ዳዊት ጌታ ኢየሱስ ክርስቶስ የተሰቀለበት ግማደ መስቀሉን ከኢየሩሳሌም አስመጥቶ ካሳረፈበት ከፍተኛ ተራራ ላይ ነበር። ስለዚህ ይህች ቦታ በክብር የአክሱም ጽዮን ሁለተኛዋ ተባለች። ከዕለታት በአንደኛው ቀን መንፈቀ ሌሊት በሆነ ጊዜ አምላክን የወለደ በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስም የተሰራች ወደዛች ቤተ ክርስቲያን ሌቦች መጡ። እሺ ከቤተ ክርስቲያኒቱም በደረሱ ጊዜ የቤተ ክርስቲያኑን በር ሰብረው ከገቡ በኋላ የእመቤታችንን የጽዮን ማርያምን ጽላት ሰርቀው ወሰዱ። ይህችን የእግዚአብሔር የሕጉን ታቦት ለ8 ሚሊዮን ብር ለተንባላት ይሸጧት ዘንድ ተስማምተው ነበርና ከዚያም በኋላ ይህችን ታቦት በሳጥን አስገብተው ከቆለፉ በኋላ በግመል ጭነው ከተንባላቱ ጋር ከተቃጠሩበት ከአሰብ የባህር ወደብ ደረሱ። የተንባላቱም ከሩቅ ከመርከብ መጥተው ከባህር ወደብ ደርሰው የብስ ከረገጡ በኋላ በመሪ እየተመሩ ከሌቦቹ ወደ ተቃጠሩበት ቦታ ሄዱ። ነገር ግን እኒያ ተንባላት ሌቦች ማለት ነው። ተንባላት ጽላቱን በተሸከሙ ጊዜ በእነዚያ ሌቦች ትከሻ ብርሃኑ ሲንቦገቦግ በሩቅ አይተው ይህ በሰዎች ትከሻ ላይ ሲበራ የምናየው ምንድን ነው? እሱ ዓይንን ያንጸባርቃልና እያሉ ጮኹ። ሌቦቹ ተሸክመውት ሌላ በሩቅ ሆነው ማየት አቃታቸው፣ ማየት ተሳናቸው። አይ ደብተራ ተረት ተረት ይህች ናት እንግዲህ ከዚያ ተይዛ በ8 ሚሊዮን ብር የተሸጠችው ናት ቅድስት ማርያም ላይ የገባች። ከዚያ በኋላ ወደ ቦታ የውሰዱኝ ብላ ደግሞ እየየ ማን ማርያም እች ምን ሆነባት? ማርያም ከማርያም ጋር ተጣሉ። አያቸው እዚህ ቂርቆስ የሚባል ቤተ ክርስቲያን አለ። ኤርሚም ሌሎቻችሁ ታውቁታላችሁ። ቂርቆስና ያሬድ አብረው ነበረ የሚያድሩ። ድድ መስጫ የሚባል አካባቢ አለ። እታች ወርደው እዛ ነበረ የጥምቀት አብረው የሚያድሩ። በኋላ ሁለቱ እንትን አሉ። መጨረሻ ላይ አፌን በዳቦ አብሱ ይበሉ አሉኝ እኮ እናንተ። በጌታ በኢየሱስ መርጌታ መጨረሻ ላይ አፌን በዳቦ አብሱ ይበሉ። ወይ ጉድ! እና ከዚያ ሁለቱ ቀሳውስት እንትን አሉ። አንድ ዓመት ገቢ በሙሉ ለቂርቆስ ይሆናል፣ ቀጣዩ ዓመት ደግሞ ለያሬድ ነው የሚሆነው። ከዛ ምን ተባባሉ? ለምን ለየብቻችን አናድርገውም? ያሬድም ለብቻው ይሁን፣ ቂርቆስም ለብቻ ይሁን። ከዛ ምን ሆነ? ተጋጩ። ያሬድ ምን አለ? እኔ ከሕፃን ጋር አብሬ አላድርም አለ በራእይ። ኧረ የሚገርም! ኧረ ተው ተባለ። እኔ አልፈልግም መርጌታ፣ በቃ ቤቱን ልዘጋው ነው። በዚህ ምክንያት የተለያዩ አሁን ታቦታቸው ተለያይቷል። በእኛ ጊዜ አሁን በቅርቡ ነው እኮ ሽማግሌ ከሕፃን ጋር አሁን ተለያይተው ነው። እኔ ከሕፃን ጋር አልፈልግም አለ። እዚህ 3 ዓመት ሕፃን ቂርቆስ የ3 ዓመት ሕፃን አይደል? አላደገ አክስት አጎቶቹ ለይቶ የማያውቅ ከወላጆቹ በቀር እንኳን የኢትዮጵያን ሕዝብ ሊያውቅ ቤተሰቡን ለይቶ ያላወቀ ሕፃን የሚቀልድበት ሕዝብ። ይሄ አይገርምም እንዴ? ንግሩ ስለተክሙ
ለቂርቆስ እግዚእክሙ እየተባለ ጸሎታችሁን ለጌታችሁ ለቂርቆስ ንገሩት። ምን ጌታ ሆነ? ገና የ3 ዓመት ሕፃን አባባማማ ማለት ሳይማር ገና ሳያውቅ እንኳን የኢትዮጵያ ሕዝብ እዚያው አንጌቤን የሚባል አገር ጎረቤቱንም አያውቅም። እንኳን እናንተን ሊያውቅ ጎረቤቱን አያውቅም። የት ሀገር ነህ ቢሉት እኔ ምን አውቃለሁ ነው የሚላቸው። ምንስ ይባላል እንዴ? ይጠየቃል እንዴ? የ3 ዓመት ሕፃን አሁን አገሩ የት ነው ቢባል ኢትዮጵያ ሲባል ሰምቶ አያውቅም። እንኳን የኢትዮጵያ ሕዝብ ቃሉንም አያውቅም። እናንተ የ3 ዓመት ሕፃን እኮ እየገዛን ነው። መሪጌታ አቤት አቡነ መራ ምንድን ነው ያሉት? ትልቅ ሰው ጥራ ያሉት። ታዲያስ ስለ ሕፃኑ ቂርቆስ አላቸው ለማኙ የሚለምነው ሰው ስለ ሕፃኑ ከመኪና ወርደው ልክ ሲገቡ እሳቸው ነበረ በየወሩ የሚያስተምሩ። በየ15 ቀኑ እሳቸው ናቸው የሚሰብኩና መጥተው ከመኪና ወረዱና ሲሄዱ እዛ ስለ ሕፃኑ ቂርቆስ አላቸው። እዚያ መቋሚያቸውን ሄደዛ ትልቅ ሰው ጥራ ትልቅ ሰው ጥራሉ እና እዚያ የነበሩ እንዲሁ አፋቸውን ያዙ። ምን ይበሉ? አቡነ መርዓ ናቸዋ። ምን ይበሉ? ኧረ ጉድ ነው። ኧረ በእውነት ኧረ ተዋርደናል። እግዚኦ! ኧረ እኔ ሳስበው በጣም በእውነት ወይ ብርሃን! አንተ ብርሃን ከበራ እኮ በቃ ብርሃን ነው እኮ። ከጨለማ ጋር እኮ አይደራደርም። አንተ ጠጉን ያዝ እኔ በዚህ በኩል ልሁን እኮ አይልም። ብርሃን ነው። ጨለማችንን ገፈፈልን። እግዚአብሔር የተባረከ ይሁን። ጨለማችንን ሲያበራው ለካ የ3 ዓመት ሕፃን ነበረ የሚገዛን ብለን ቁጭ እናያችሁ። እንደዚህ ነው በቃ። ይኸው ቂርቆስ እናንተ ትጠጣሉ ተብሎ ምንስ ድሮስ የሕፃን ነገር አለ። የእንትና የያሬድ የቅኔ መምህር ምን ድሮስ የሕፃን ነገር ይህ አሁን የሚተርኩት ነው እኮ ካህናቱ እዛ የሚተርቡበት ነው እኮ። ማይሌት እኮ የስድብ የምናምን ቤት ነው እኮ። ተባረኩልኝ። እግዚአብሔር ይባርካችሁ። ኤርምዬም እንዲያርፍ እናድርግ። ወንድማችንን በጣም የምናከብረው ወንድማችን እግዚአብሔር ይመስገን። እኔ የተናገረ እውነቱ ገና ብዙ ነው የምጠብቀው። በጣም ትልቅ ሚዲያ እየጠበቅኩ ነው ኤርምዬ፣ ትልቅ ሚዲያ። ወንድም ፋሬስም እየነገርኳቸው ነበረ። በቃ ተናገረ እውነቱ የመጨረሻ በቃ የመጨረሻ ምስጢራት ሁሉ የሚዘከዘኩበት ምድሪቱ የምትለወጥበት እንደ ብርሃን የሚያበራ በአገሩ ላይ እንደ ብርሃን የሚያበራ በሕዝቡ ሁሉ ላይ ብርሃን ከበራ አለቀ በቃ። የምን እመቤቴ የምን ቅብጥርሶ በጣም የሚገርም ነገር። የቆራጣው ተክለ ሃይማኖት አሉ ቅኔ የተቀኝተው አንድ አባት ነውር ነው አሏቸው። ምን ተውት። አንድ እግራቸው እንኳ ክንፍ አብቅላ ተከትላቸው የምትሄደው የአቡነ ተክለ ሃይማኖት እግር አንዷ ቋ ብላ ተሰብራ 7 ዓመት ሲጸልዩ ከዛ እና ክንፍ ተሰጣት በሄድበት ሁሉ እየተከተለች እንድትሄድ። እንዶ አይኔ የላት አይምሮ የላት ምን የላት። ውይ አሞራ እግዚአብሔር ይፍረድባቸው። በሉሽ ማይክ ያዙ በቃ። እግዚአብሔር ቆይ አንድ ወንድም ቂርቆስ አባቴ እያለ ሲዘምር የነበረ መዝሙር ላሰማችሁ። አሁን ነው እስቲ ካገኘሁት መርጌታ ዛሬማ ገደልከን በእውነት እግዚአብሔር በምሕረት ቤተክርስቲያኒቱን ያስብ። ነው ቆይ እንዴት እንደማገኘው እስቲ አንዴ ጠብቁኝ። እስከዛ የሆነ ሰው ማውራት የሚፈልግ ሰው ካለ ማውራት ይችላል።
ቂርቆስ ለደብረ አለቃ የቂርቆስ ባለፈው በዚህ አይኤስ በሚባለው እንትን የእስልምና አሸባሪ የሚባለው እንትን ያረዳቸው 30ዎቹ ከነሱ አብዛኛዎቹ የቂርቆስ ልጆች ናቸውና በጣም የሚያሾፉ ናቸው። እንዴት ነው የህፃን አያድግም እንደ ይላሉ። በቃ ሁልጊዜ እንዴት ነው ህፃኑ አያድግም? ሁልጊዜ ዝም ብለን እንደው ህፃኑ ቂርቆስ እያልን እንኑር። ከዛ ደግሞ እንዴት ነው ማስቲካና ከረሜላ እንዲሁ ስዕለት መስጠት ይቻላል? ማስቲካና ከረሜላ ኧረ የሚገርም ነው። እሺ ቆሞስ ማይክ ፍሪ ወግዬ ኧረ ድምፅሽን አሰምን እስኪ ኤርሚ እስኪመጣ ድረስ ወግዬ እነሱ ቆሞስ ሲቀጥሉ ይሄን ጉድን እና ታሪክ እየሰማሁ ሳቅ እየሞትኩ ነው። ህዝቤ እውቀት ከማጣቱ የተነሳ ጠፍተዋል ይላል እና እነዚህን ነገሮች ሁሉ የሚያጠልበትን የእግዚአብሔርን ቃል በእውነት የሚያነሳበት ዘመን ይሁን። የኦርቶዶክስ አማኞች ለምን በብርሃን ብርሃንን እናያለን ነው የሚለው እና ይህን ሁሉ ጉድ እንግዲህ ከጽሁፎቻቸው ከስዕሎቻቸው እንግዲህ አስተሳሰባቸው ሁሉ ከመጽሐፍ ቅዱስ ጋር ህብረት ስለሌለ አብዛኛው ማለት ነው፣ ሁሉም ባይሆን ምን እንደሚያደርጉ አያውቁም ማለት እኮ ነው። እና በጣም መሪጌታ እኔ በሳቅ እየሞትኩ ነው። በአንድ በኩልም ግን ይሄ ህዝብ ያሳዝነኛል። ይሄ ህዝብ ያሳዝናል በእውነት አንዱን መዳኛ አንዱን መድኃኒት አጥቶ እንደዚህ መንገላታት፣ እንደዚህ መጫወቻ መሆን በጣም አሳዛኝ ነው። ኤርሚዬ ተመልሷል መሰለኝ። ሰላም ሁኑ። ቪዲዮን አጣውተኝ እንዳልክ ቂርቆስ አባቴ እያለ ሲዘምርበት የነበረውን ቪዲዮ ያለው ሰው አለ እንዳልክ ያኔ በኦርቶዶክስ በነበረበት ሰዓት ላይ አስቀምጨው ነበር። አይዶን የሱ ልጅ ቪዲዮ ለምን እንደሚጠፋብኝ አይዶን ነው። ማጋን ያለው እስኪ ከማን ቤት ላይ ያለ ምናልባት የምታውቁት እንዳልክዬ ነው የሚዘምር የነበረውና አይ ቲንክ ዳውንሎድ ያደረኩት መስሎኝ ነበር። ኦኬ እሺ ኤኒዌይ ባገኘው ደስ ይል ነበር። እንደ ቸርነት የማን ነበረ? አማላጄ ነው አባቴ ነው ቸርነት የሚለው የኪነ ጥበብ ነው የማን ነው? አይዶን ነው የኪነ ጥበብ ልክ ነህ። በቃ የኪነ ጥበብ እሱ ሳይዘምር እኮ መበታተን እኮ ክልክል ሆነ፣ ዶግማ ሆነ እኮ በመላው ኢትዮጵያ መዝጊያ እሱ ሆነ። እስከዚህ ናት ቤተክርስቲያኑ። የአንድ ዘማሪ መዝሙር ሳይዘምሩ መውጣት እንኳ ኧረ ነውር ነው የሚባልበት። ልክ ነው። ካራማራ አለ ቪዲዮ አለኛው። እንዴት ዋላችሁ? ደህና ነህ? ከየት ቤተ እምነት ነው? ቀለሜ ደህና ነህ? እንዴት ነህ? ሄድ ቀለም በጥብጥ ብራዘር። ሌሎች አላችሁ? መዳን በእምነት ብቻ የሚለው አለኝ ብሏል። ኦኬ እሺ። እና ወንድማችን ያዋረድኩ መስሎታል። እሺ ቆይ ዋትስአፕ ላይ ቼክ አድርግ። ኦኬ ኦኬ ያ እሺ ቴንክ ዩ ተባረክ። እሺ አቤል ልኮልኛል። ነው በቃ እዚህ ልኮልኛል። ቴንክ ዩ አቤልዬ ልኮልኛል። ኦኬ እኔ ጋር አልነበረም። ቤዛ የምትባል ልጅ አለኝ ስላለች የእሷን ለማሳየት ነው። አይ ቆይ ይኸው በቃ እዚህ ያለ አገኘሁትኝ። እንደው ለትምህርት እንዲሆን እንጂ ወንድምነት ጌታን አምኗል እንዳልክዬ። ግን እንደዚህ እያል ነበር። የኛም ቪዲዮ ስላልተገኘ እንጂ የኛም ቢገኝ ከዚሁ ያልተናነሰ ነበር።
እዚሁት ቴንክ ዩ አቤሎ እንዳልክ ነው። ይሄ እዩት፣ ያ ይሄ እንዳልክ ነው እና ያኔ እንዳልክ ነው። ምን ብሎ ጻፈ እዚህ ጋር ኮሜንት እንዳው ጭራሽ ቂርቆስ ያማልዳል ብዬ በኢየሱስ ስም ብሎ አለና ኮሜንት ጽፎ ማለት ነው። ጌታ የዘመረውንም ረስቶታልና ስሙት። ቆይ በቃ ጥቅስ የለም። ይሄ ነበር ታሪካችን። አማላጄ ቂርቆስ አማላጄ ቂርቆስ አማላጄ። በቃ እነዚህ እየተቀባበልን ማለት ነው። እስኪ መረጃ አምጣ ከመጽሐፍ ቅዱስ ላይ ብለህ ብትል አሁን ያኔ እንዳልክ በቴስታ ሁሉ ሊይዝ ይችላል። ይሄ ነው ምድራችን ላይ የተሰበከው ክርስትና። የሞኝ ዘፈን ነው በቃ የባልቴት መልሶ መላልሶ እንደሚባለው ማለት አዎ፣ የኔ አበባ አበባ እንደዛ እንደማለት ማለት ነው። ዝም ብለህ የኔ አበባ አበባ፣ አዎ የኔ አበባ አበባ፣ የኔ አበባ አበባ ዝም ብሎ የኔ አበባ አበባ፣ የኔ አበባ አበባ መልሶ መላልሶ ዘፈን። ጌታ ኢየሱስ ከዚህ ላይ ያወጣል። ወገኖቼ የበራልን የእግዚአብሔር ቃል እውነት ነፃ እንዳይማጣልን ነግራችሁና በምን ያህል እስራት ሃይማኖት ቤት አስሮ እንደያዘን በምን ያህል ትውልድ እየተቀለደበት እውነተኛውን አዳኝ እውነተኛውን ጌታ ሰው ሳያውቀው በህይወቱ ክርስትና በሚባል ሃይማኖት ስም በሚጠራ ውስጥ ሆኖ የዘላለም ህይወት እንዳለው ሳያውቅ ስንት ሰው ወደ መቃብር ወረደ? ስንት ሰው ሞተ? የስንት ሰው ፍጻሜ ተበላሸ? ይህንን የምናሳያችሁ እኛም ከዚህ አንዱ ነበርን። ጌታ ኢየሱስ ያለማወቃችን ወራት አሳልፎ በክርስቶስ ኢየሱስ የተሰራልን የቤዛነትን ስራ በመስቀል ላይ የሞተልንን አምላክ ሰው ከድንግል ተወልዶ የሆነልንን የሚነግረን የእግዚአብሔር ቃል መጽሐፍ ቅዱስ ሆኖ ሳለ ይህንን መጽሐፍ ቅዱስን ግን እንዳናነበው በሌሎች መጽሐፍቶች ተይዘን ይሄን ጌታ እንዳናውቀው በሌሎች ጌቶች ተይዘን ይሄው ጌታችሁ ቂርቆስ እየተባለ ማለት ነው። ይሄን ጌታ ሳናቀው በሌሎች ጌታ ተይዘን ይሄንን እውነት ሳናቀው በሌሎች እውነት በሚመስሉ ነገሮች ተይዘን ቅዱስን የእግዚአብሔርን ቃል ሳናቅ በሌሎች መጽሐፍቶች ህይወታችን ሁሉ በሙሉ ተጠምዶ በጨለማ ውስጥ ስንባዝን የነበርን ሰዎች መሆናችንን አስረግጠን እንነግራችኋለን። ለቆሞስ መንገር አሁን ለቀባሪው ማርዳት ነው። ለመርጌታ መንገር ለቀባሪው ማርዳት ነው። ቤተክርስቲያኒቱን በልኳ እናቃታለን። ድካሟን ብርታቷም የቱ ጋር እንዳለ ትምህርቷንም ጭምር። ግን የዘላለም ህይወት በክርስቶስ ኢየሱስ በማግኘት በማመን ይገኛል ብሎ የሚለውን የሐዋርያቱን ትምህርት ለህዝቡ ባለመስበክ ከዚህ ይልቅ ሰው በመቃብር አፈር ላይ እንዲታመን በፍጡር ላይ እንዲታመን በፍጡር ላይ እንዲደገፍ የማያድነው ያድነኛል፣ የማያማልደው ያማልደኛል፣ የማይፈውሰው ይፈውሰኛል። አምላክ በስጋ ተገልጦ በሰው ልጆች መካከል በምድር ላይ ታየ። በስጋ የተገለጠውም ወልደ እግዚአብሔር ወልደ ዳዊትን እሱን ማወቅ በቂ ሆኖ ሳለ የዘላለምን ህይወት በሱ በኩል ማግኘት በቂ ሆኖ ሳለ እሱ አልበቃኝም ብሎ ዛፍ ላይ ታየች፣ ቅርንጫፉ ላይ ተንጠለጠለች፣ ባህሩ ስትዋኝ ነበረ፣ ደመና ላይ ታየች። የሌላም ቤተ እምነት ሁሉ ሰዎች ሁሉ ሳይቀሩ ማለት ነው። ወላሂ ማርያም ታየች እንዳለው ማለት ነው። በባለፈው አንዱ አሁን እኔ ሁሌ የሚገርመኝ ነገር ሁሌ የምጠይቀውም የነበረው ነገር ጌታ እናቱን መግለጥ ቢፈልግ ስንቴ እኮ ነው ቃቃ ጫወታ የሚጮትብን። በእውነት በሃይማኖት ቤት እኮ
ስንት ጊዜ አሁን ማርያም ተገለጠች የተባለችበትን ቦታ በሙሉ ይሉ ቦረዳ ዋሻ የሚባለው እዛ ወላይታ ውስጥ ደቡብ ውስጥ እንዳለ ሰምቻለሁ። እኔ ባልሄድበትም ስንት ህዝብ እኮ ሄዷል። እዛ ተገለጠች። ቀን ከበሮ ይመታ ነበረ። የእጣን ካህናት የሉም ግን ከበሮ ይመታል። ካህናት እዛ አያጡም ግን አውቀዋለሁ። እጃለሁኝ ሄደዋል። ቆሞስ አዎ እጃለሁ። ግን የሚገርም ታቦቱ ሄደው አለ ተብሎ እዛ ከዋሻው ውሸት ነው። አቡነ ዘካርያስ ናቸው ታቦቱን ይዘው ሄዱት ላለማሳፈር። ይታያት እንግዲህ አሁን እዛ ካህናት የሉም፣ እጣን አይታጠንም ግን እጣን ይሸታል። ከበሮ አይመታም፣ ማህሌት የለም ግን ማህሌት እንደቆመ ጽናጽኑ ሲጸነጸን። እኔ በተወለኩበት አካባቢ ላይ አንድ እንደዚህ የሚባል ቦታ አለ። የሆነ አንድ ወንዝ አለ። እዛ ወንዝ አካባቢ ከወንዙ ከበስተኋላ እኔ ትምህርት ቤትም ሲሄድም በዛ አካባቢ ላይ ስናልፍበትም ያን ቦታ አውቀዋለሁ። እና አንድ ቀን የሰምቼ አላውቅም ግን ከበሮ ይመታል ይላሉ እዛ ቦታ ላይ። ሁሉ ቀን ማህሌት ነው፣ ጽናጽን ድምፁ እየሰማችሁት ነው፣ እያያችሁ ነው ምናምን ነገር እያሉ ሰው ይነጋገራሉ። እንዴ ሰይጣን በየስርቻው የሚያንሾካሹከውን ሁሉ ጭምር። እና እንደውም ታቦት አለ ተብሎ ተባለ። በኋላ ላይ ሲቆፈር የተገኘው ጣሊያን የቀበረው መሳሪያ ግን ተገኘዛ። መሳሪያ እና የሆነ ይሄ ወርቅ ሳንቲም የብር ሳንቲም ምናምን ነገር የሚባለው ይሄ ማርትሬዛ የሚባለው ብር እሱ ምናምን ነገር ተገኘዛ ዋሻ ውስጥ ማለት ነው። ግን ማርያም ተገለጠችበት ተብሎ የሚባለውን ቦታ ይታያችሁ። አንዴ ዛፍ ላይ ታየች፣ አንዴ ቅርንጫፍ ላይ ታየች፣ አንዴ ጻድቃኔ ማርያም ዋሻ ውስጥ ታየች፣ አንዴ 4 ኪሎ ታየች። ምን የማይባል ነገር አለ? እኔ ስለ ጻድቃኔ ማርያም ሲያወሩ እንዴ ጌታ እናቱን መግለጥ ቢፈልግ እኮ ለምንድን ነው ሰሜን ሸዋ ሰላ ድንጋይ እዛ ድረስ ሄዶ ዋሻ ውስጥ እናቱን መግለጥ የፈለገው ጌታ? ለምንድን ነው ያዕቆብ ጨዋታ መጫወት የፈለገው? ማን ነው በእናቱ የሚያፈር? ማን ነው በሚስቱ የሚያፈር? ማን ነው እዚህ መካከል በእናቱ የሚያፈር? እኔ እንኳን ራሱ በእናቴ አላፍርባትም። ፊት ለፊት ነው ማሳያት። የትኛውም ቦታ ላይ ይዣት ወጥቼ በሚስቴ በልጆቼ አላፍርም። የትኛውም ቦታ ላይ ይዣቸው እወጣለሁ። ጌታ ለምንድን ነው ዋሻ ውስጥ የሚደብቃት? ደግሞ ሁሉ ቀን ለኢትዮጵያ ሰዎች ነው ታይች የሚባለው ለኦርቶዶክሳውያን። እና እንዲህ አይነት ቃቃ ጫወታ ተውና እልቅ በስጋ የተገለጠውን የእግዚአብሔር ልጅ የዳዊትን ልጅ ኢየሱስ ክርስቶስን እመኑት። እሱን ማመን የዘላለም ሕይወት ነው። ሰው በኢየሱስ ክርስቶስ ካላመነ በስተቀር ይጠፋል። ለዘላለም ነው የምትጠፉት። እንዲህ አይነት ተረት ከመሳቅ ባለፈ ሌላ ምንም ፋይዳ የለውም። መጽሐፍ ቅዱስን ስታነቡ በመጽሐፍ ቅዱስ የተገለጠው እውነት የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል ብሎ የሚል ነበር። ሐዋርያቱ ነቢያቱም የሰበኩት ያስተማሩት፣ የተነበዩትም የሰበኩትም። ስለዚህ ወደ ጌታ ኑ። በዘመናችሁ ላይ አትቀልዱ። ወደ ጌታ ኑ። ጌታ ኢየሱስ ይወደናል። የሰው ልጆች ለበደል ለኃጢአታችን ቀራንዮ ኮረብታ ላይ ቀራንዮ መስቀል ላይ ለሰው ልጆች በደልና ኃጢአት ተሰውቷል። ሞታችንን የሞተልን እኛ እንዳንሞት ነው። ሕይወቱን የሰጠን እኛ በሕይወት እንድንኖር፣ ምንም ባላደረገው ምንም ባላጠፋው ስለኛ በደልና ኃጢአት ቀራንዮ ኮረብታ ላይ ተቀጥቷል። ቅጣታችንን ይበቃል። ብራዘር ይበቃል። የእግዚአብሔር ልጅ ሞቱ ይበቃል። ኦኬ ሶሪ ወገኖች፣ በጌታ በኢየሱስ ክርስቶስ እመኑ፣ ከዘላለም ፍርድ ዳኑ። ጌታ ይወዳችኋል እያልን ነው የምንነግራችሁ። ሕይወትና አለመጥፋትን እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ወደ ብርሃን ገልጦታል። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ነቢያት ሁሉ የሚመሰክሩለትን
የእግዚአብሔር ልጅ የዳዊትን ልጅ ኢየሱስ ክርስቶስን እመኑ ከዘላለም ፍርድ ዳኑ ብለን እንነግራችኋለን። በጌታ የሚያምን ብቻ ነው የኃጢአቱን ይቅርታ የሚያገኘው። ወገኖች እንዳትቀልዱ። በእናንተ ላይ ለመሳቅ በእናንተ ላይ በዘመንኛው በወጣቶቹ ንግግር ሙድ ለመያዝ ብለን አይደለም የምንናገረው። በቃ መጽሐፍ ቅዱስን ስታነቡ ቅድም መርጌታ እንዳለ ማለት ነው ሰው የእግዚአብሔርን ቃል መጽሐፍ ቅዱስን ሲያነብ በዚህ በተገለጠው አይናችን የተገለጠውን ቅዱስን የእግዚአብሔርን ቃል ስናነብ ሌላ የሚከፈት መንፈሳዊ አይን አለ። የልቦናችሁ አይኖች ሲበሩ ተብሎ እንደተጻፈ ማለት ነው። በኤፌሶን መልእክት መጽሐፍ ምዕራፍ 1 ቁጥር 15 ጀምሮ ታገኙታላችሁ። የልባችሁ አይኖች ሲበሩ ይላል። አይን እዚህ ጋር ብቻ አይደለም የተከፈተው። ይሄኛው የተከፈተውን እኔ አሁን ካፌ ላይ ነኝ ያለሁት። በተከፈተው በዚህ በአጠገቤ የሚሄደውን በአቅራቢያ ያለውን በርቀትም አይኔ ሊያይ የሚችለውን ያህል ድረስ አሻግሬ አያለሁ። በዚህ የተገለጠውን የእግዚአብሔርን ቃል መጽሐፍ ቅዱስን አነባለሁ። ሌሎችንም ነገሮች አነባለሁ። ሌሎችንም ነገሮች አያለሁኝ። ሰው ከግንባሩ በታች ሁለት አይን እግዚአብሔር እንደዚህ ፈጥሮልን ሳለ በዚህ አይኖቹ በጣም ብዙ ነገር ትውልድ እያየ የሚጠቅመውንም የማይጠቅመውንም ለስጋውም ለነፍሱም ድነት የሚሰጠውንም የማይሰጠውንም ለቤተሰቡ የሚረባውንም የማይረባውንም ስንት ቆሻሻ ስንት ነውር የሆነ ነገር በጣም ብዙ ጊዜ ስናይ እንኖራለን። ማየቱ ባልከፋ ችግር የለውም። ግን በዚህ በተገለጠው አይናችሁ የተገለጠውን የእግዚአብሔርን ልጅ ኢየሱስ ክርስቶስን የሰበኩ ነቢያትና ቅዱሳት ሐዋርያት የሰበኩትን ስብከት የተነበዩትን ትንቢት በቅዱሳት መጻሕፍት እንደተጻፈ በብሉይ ኪዳን ቅዱሳን ነቢያት በአዲስ ኪዳን ቅዱሳት ሐዋርያት የተሰበከውን የእግዚአብሔር ቃል ብሉይና አዲስ ኪዳን ላይ የተጻፈውን ኢየሱስን ለማወቅ ከፈለጋችሁ ወደ መጽሐፍ ቅዱስ እጃችሁን ዘርጉ። ከዛስ መጽሐፉን አንሳው። ከዛስ ለማንበብ ጊዜ ስጥ። ስታነቡ መጽሐፍ ቅዱስን ስታነቡ ይሄ በዚህ በተገለጠው አይነ መጽሐፍ ቅዱስን ስታነብ በውስጥ ሰውነት ላይ ያለው የልብ አይኖች መብራት ይጀምራሉ ማለት የክርስቶስን ዕውቀት ማግኘት ትችላለህ ማለት ነው። እናስ ጨለማው ያለው በልባችን ላይ ስላለ ያኔ ብርሃን መብራት ይጀምራል። ኦኬ። የማያምኑትን ሐሳብ ሰይጣን ሲያሳውር የት ነው ያሳወረው? ዕውቀት አልባ አድርጎ በውርነት ነው የመጣው። ብዙ ሰው ሃይማኖት ውስጥ አለ፣ የሃይማኖት ተቋም ውስጥ አለ። ሃይማኖት ምናምን ነገር ብሎ ይላል። ግን መጽሐፍ ቅዱስን ሳያነብ ነው ሰው ሃይማኖቴ ብሎ የሚል። አንድ ቀን መጽሐፍ ቅዱስን አንስተው የማያውቁ ሰዎች ናቸው ስራቸው እስኪገታተር ድረስ ለሃይማኖት የሚጮሁት የሚጨቃጨቁት። ፕሊስ አይጠቅማችሁም። ጌታ ኢየሱስ ክርስቶስን ለማወቅ ከፈለጋችሁ የእሱን አምላክነት የእሱን ፍጹም ሰውነት ከቅድስት ድንግል ማርያም ሰው ሆኖ የተወለደበትን ለእኛ በደልና ኃጢአት የሞተበትን መከራውን የፍቅሩን ብዛት የቸርነቱን ብዛት የምህረቱን ብዛት ማለት ነው የጸጋውን ባለጠግነት የምህረቱን ባለጠግነት የፍቅሩን ባለጠግነት ማወቅ የምትፈልጉ ከሆነ መጽሐፍ ቅዱስን ለማንበብ ወስኑ። እሱን ካላወቅ ሰይጣን በእውርነት መጥቶህ ይሄኛው አይንህ ያገኘውን ቆሻሻ ነገር ያያል ያነባል እንትላለ በቃ እኔ ያያለው እኮ አሁን አይነ ውር ነው ብዬ ብለህ እንዴት ነው ውር የምትለው አንተ? እኔ ሁለት አይን እያለኝ መነጽር እያደረኩበት እየሄድኩኝ እንዴት ነው ብለህ የምትለው? እኔ ውር ብዬ ብልህ አልልህም እንጂ ውር ብዬ ብልህ መንፈሳዊ እውርነት የተመታችሁትን ነው። መጽሐፍ ቅዱስን ያላነበበ በጣም ብዙ እውር ሰው ነው ያለው ማለት ነው። ይሄኛው አይንማ መንፈሳዊውን ዓለም በዚህኛው አይን አታየው፣ በዚህኛው አይን እንጂ። እዚህ ያለው የልባችሁ አይኖች ሲበሩ ይላል። እሱ እንዲበራልህ ከፈለክ መጽሐፍ ቅዱስን አንብብ። በቅንነት ወደ እግዚአብሔር እየቀረብክ መሆኑን ታውቀዋለህ። ቀረቡ ያበራላችሁማል ብሎ የሚለው ለዚህ ነው። ወደ እግዚአብሔር ቀረቡ ያበራላችሁማል። አንደኛ ቃሉን በማንበብ ሁለተኛ በመጸለይ ነው። በመጀመሪያ ቅዱስ ቃሉን ስታነብ በቃ አይኖች ይከፈታሉ። ለዚህ ነው አየህ አሁን ቅድም ባወራኑ ተረት ላይ የምንስቀው እኛ በዚህ ተረት እኮ ትናንትና አብረን የተጠመድን ሰዎች ነበር። መርጌታ ዛሬ በሚቀልድበት ተረት ላይ እሱ እኮ ሌሊት እጁና እግሩ እስኪንቀጠቀጥ ድረስ ጽናጽን እየወረወረ ያዜምበት የነበረው አባ ፋሪስም ማለት ነው። ሌሎችም በሙሉ እግራችን እስኪንቀጠቀጥ ድረስ ማህሌት የቆምንበትን ተረት መሆኑን ያወቅነው ሕያው የሆነው ለዘላለም የሚኖረውን
የአምላክ የእግዚአብሔርን ቃል ስናነብ ሰው ከእንቅልፍ እንደሚነቃ ነቃን ማለት ነው። አትታለሉ ወንድሞችና ወገኖች፣ እንለምናችሁ መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን ስታነብ ኢየሱስ ምን አይነት ባህሪ እንዳለው፣ ምን ያህል ትሁት እንደሆነ፣ ምን ያህል ሰውን ወዳጅ እንደሆነ የብሉይ ኪዳን ቅዱሳን ነቢያት፣ የአዲስ ኪዳን ቅዱሳት ሐዋርያት እየተቀባበሉ በእግዚአብሔር መንፈስ ሆነው የተናገሩትን ትንቢት፣ የሰበኩትን ስብከት እዛ ውስጥ ታገኘዋለህ ማለት ነው። እሱን ማወቅ የዘላለም ሕይወት ነውና፣ ስለዚህ ወደ ጌታ ኑ፣ መጽሐፍ ቅዱስንም አንብቡ፣ ወስኑ። ብዙዎች ለዘላለም ሕይወት ራሳችሁን ለማግኘት ይህን ነገር መስማትም እንኳን እስከማትችሉ ድረስ ልባችሁንም አይናችሁንም አሳውራችሁ አትቀመጡ። መጽሐፍ ቅዱስን አንብቡ ማለት እወዳለሁ። ተባረኩ። እንግዲህ ያለንበት ሀገር የተለያየ ነው። እኔ ጋር ቅዳሜ እኩለ ቀን ሆነ፣ ሌላው ጋር አርብ ገና ምሽት ነው። ጸጋና ሰላም ይብዛላችሁ። ተባረኩ። ጌታ ኢየሱስ ይወዳችኋል። ፕሊዝ በቃ ይሄን ነው የምንለምናችሁ። ፕሊዝ እነዚህ እጆቻችሁ ተዘርግተው ብሉይ ኪዳንና አዲስ ኪዳን መጽሐፍ ቅዱስን ለማንሳት እና ለማንበብ እናም ባነበባችሁት ቃል ላይ ሰላማን እንደሚናገር እስኪ መጽሐፍ ቅዱስን አንብቡ። እስኪ መጽሐፍ ቅዱስን አንብቡ። ተክለ ሃይማኖት እግሩ ተቆረጠ ይላል። እስኪ መጽሐፍ ቅዱስን አንብቡ። ማርያም ታማልዳለች ይላል አይልም። እስኪ መጽሐፍ ቅዱስን አንብብ። ማርያም በሶስተኛው ቀን ከሙታን ተነሳች ይላል አይልም። እስኪ መጽሐፍ ቅዱስን አንብብ። ማርያም ቤዛዊተ ኩሉ ዓለም ነች ይላል አይልም። እስኪ መጽሐፍ ቅዱስን አንብቡ። ማርያም የአቁራሪተ መዓት ናት ብሎ ይላል አይልም። እስኪ መጽሐፍ ቅዱስን አንሳና አንብብ። ማርያም ለሰው ለፍጥረት ሁሉ ቤዛ ልትሆን ሞታለች ይላል አይልም። ከመጽሐፍ ቅዱስ ውጭ ያሉ መጽሐፍቶች ግን እነዚህን በሙሉ ይላሉ። በቤተክርስቲያኒቱ ያለ የማርያም ከሙታን መነሳት ውሸት ነው። የማርያም ማማለድ ውሸት ነው። የማርያም ቤዛዊተ ዓለም መባል ውሸት ነው። ወንድሞች እናቶች፣ ማንም ኦርቶዶክሳዊ በፊት ለፊታችን ቆሞ ይሄንን ሊያስረዳ የሚችል የለም። አለው ብሎ ካለ በራሳቸው መጽሐፍት ነው የምንረታቸው። በመጽሐፍ ቅዱስ ብቻ አይደለም፣ በራሳቸው መጽሐፍት አንገታቸውን ይደፋሉ። በእውነት ወንድሞች እናቶች፣ ቀጥሎ ተሳድበው ነው የሚወጡት። በራሳቸው መጽሐፍት አይልም። ለሰው ልጆች በደልና ኃጢአት ሞተ ብሎ የሚለው መጽሐፍ ቅዱስን ስታነብ ማን ነው? ክርስቶስ። አስታራቂ ማን ነው ይላል? ክርስቶስ። ቤዛ የሆነልን የታረደልን ማን ነው? አማናዊ በጋችን ክርስቶስ። በደሙ መፍሰስ በስጋው መቆረስ በኩል የኃጢአትን ይቅርታ ያገኘነው በማን ነው ይላል? ክርስቶስ። እውነተኛው በር ማን ነው ይላል? ክርስቶስ። የበጎች እረኛ ማን ነው ይላል? ክርስቶስ። መንገድና እውነት ሕይወት ማን ነው ይላል? ክርስቶስ። ትንሣኤና ሕይወት ማን ነው ይላል? ክርስቶስ። ኑ ብሉኝ ኑ ጠጡኝ ያለ ማን ነው? ክርስቶስ። ወደ አብ ወደ አባቱ የምንቀርበው በማን መንገድነት በኩል ነው? በክርስቶስ። ሌሎች ናቸው ብራዘር፣ ሌሎች ናቸው። ይሄን ቅራቅንቦ የሆነ አንተ የአረብ ሽማግሌና አሮጊት ሰብስበህ እማሆይ እንትና አቡነ እንትና ብለህ ብትል ማናቸውም አንዳቸውም አይፈይዱ። አንዳቸውም ወገኖች፣ አንዳቸውም እኮ አልኩ። የአረብ ቅራቅንቦ ሽማግሌ እኮ አልኩ። አንዳቸውም ለነሱ ያፈነደድኩበት ለነሱ ክብር ብዬ በእጆቼ ከበሮ ስቀጠቅጥ የነበርኩበት በጣም ነው የሚቆጨኝ። ያ ዘመን በጣም ያቃጥለኛል። ክርስቶስ መራራውን ጽዋ ስለኛ የጠጣ ማን ነው? ክርስቶስ። ማን ነበር በመስቀል ላይ የተሰቀለ? ክርስቶስ ብቻ ነው። እሱ በተሰቀለበት መስቀል ላይ ማርያም በጎኑ ተሰቅላለች እንዴ? በፍጹም። ዮሐንስ በጎኑ ተሰቅሏል? በፍጹም። ለምን አይሆንማ? ለምን? እግዚአብሔር የሁላችንም በደል በእርሱና በእርሷ በእነሱ ላይ አኖረ አይልም፣ በእርሱ ላይ አኖረ ነው ያለው። እግዚአብሔር አብ የሁላችንም በደል በልጁ ላይ ያኖረው። በቃ ልጁ ነው ቅጣታችን የተቀጣው። አየህ፣ ማርያም አታድንህም ብዬ ስልህ ኢየሱስ በተሰቀለበት መስቀል ላይ እሷም ለበደል እና ለኃጢአታችን ቤዛ ሆና አልተሰቀለችም። ማን ነበር ታዲያ የተሰቀለው? ኢየሱስ ብቻ። ለዚህ ነው ኢየሱስ ብቻ ብለን የምንለው። መስቀሉ ላይ ከሱ እኩል አብሮ የተሰቀለ ሌላ የሚያድን ደሙን ያፈሰሰ ስጋውን የቆረሰ ነፍሱን የሰጠ ሌላ ዳኝ ከጠራልኝ ያኔ አይ ክርስቶስ ብቻ ብሎ የሚለው አይሰራም ብዬ እላለሁ። አንድ ግን አታሳየኝም።
በእግዚአብሔር ዓለም መጽሐፍት ውስጥ ፈልጉ፣ ብሉይ ኪዳን አዲስ ኪዳን መርምሩ። በመላእክት የተሰበከ በነቢያት የተተነበየለት በአዲስ ኪዳን ሐዋርያት የተሰበከለት ማ ብቻ ነው? ክርስቶስ ብቻ፣ የእግዚአብሔር ልጅ ብቻ። በቃ ይሄንን በመስበክ እንደ ክፉ አድራጊ እስክትታሰር ድረስ መከራን ተቀበል ብሎ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ መከረው። ዛሬ ይህንን እውነት መናገር የሚያሸማቅቅ ሆኖ እንዲህ አታፍሩም እንዴ ይላሉ። ምን አፍራለሁ? እንኳን ልብስ ለብሼ እኮ አይደለም እኮ አልኩ። እኔ ሁሌን የምናገረው ይሄ ለምናገረው እውነት አይደለም፣ እንደዚህ ከላይ አይደለም፣ እርቃኔን እኮ አልኩ። ፓንቴን ሁሉ ጭምር አውልቄ አደባባይ ላይ ሰው ነውሬን እያየ ወይ ደግሞ የማፍርባቸውን ሀፍረተ ስጋዬን እያየ እንኳን በሰብክለት አላፍርም። ግን በሕግ ስለምጠይቅ ብቻ ነው ይህንን ማላረገው። እዚህ ትውልድ ፊት ስለ ኢየሱስ ተው እባክህ። እሱ ቀራንዮ ኮረብታ ላይ እኮ ጨርቅ አገልድ መውለት አይደለም እኮ የሰቀሉት እነሆ ንጉሳቸው ብሎ እኮ ሲያንጠልጠለው እንጨት ላይ ለሀገር መሳቂያና መሳለቂያ እኮ ሁሉ እኮ ነው ለማድረግ እንትን ያለው እሱ። ጌታዬ እንደዛ ከሆነልኝ እኔ በዚህ ትውልድ ፊት በእውነት እኮ ነው ብዬ የምልህ አላፍርበትም። ያውም የሰራውን አካሌን ትውልድ እያየ ቢናገር እንኳን ልብስ ለብሼ እኮ አይደለም አልኩ። ሀፍረቴን ትውልድ እያየ ብሰብክ አላፍርለትም። የለበስኩት እሱን ስለሆነ የአብ ልጅ ኢየሱስን ማለት ክብራችን ነው፣ ዝርግፍ ጌጤ ነው። ደስ ይለኛል አልኩ፣ በጣም ደስ ይለኛል። ዝርግፍ ጌጤ ነው። እንዴት አፍርበታለሁ እዚህ ትውልድ ፊት? ነጭውን ጥቁር፣ የተማረውን ያልተማረ ማለት ነው። ኢየሱስ ያድናል። ኢየሱስ ጌታ ነው። ይሄ እኮ የጴንጤ መፈክር እንዳይመስላችሁ፣ የሐዋርያቱ ስብከት ነው፣ የመጽሐፍ ቅዱስ እውነት ነው። ያድናል። እነሱ ፍጡራንና ሙታንን ሞተው የቀሩ ሰዎችን የበሰበሱ ሰዎችን ሄዶ የደረቀ አጥንት የእንትና የምትባል ሴትዮ እንትና የሚባል ሰውዬ የደረቀ አጥንት ተሻሽቶ የሆነ የሚባል ዋሻ ውስጥ ገብቶ የሰው ጭንቅላት የደረቀ ጭንቅላት የራስ ቅሉ ማለት ነው እሱን ስሞ ለክብሬን የሳምኩት እያሉ እነሱ ካላፈሩበት እኔ ሕያውን ጌታ ለዘላለም የሚኖር የአባቶች አምላክ ስም ይባረክ። ምን አልከኝ? የዳዊትን ልጅ የእግዚአብሔርን ልጅ ኢየሱስ ክርስቶስን ሰብኬ በዚህ ትውልድ ፊት ለዘላለም ልናቅ አልኩ። ልናቅ ትውልዱን ምራቅ ጥቅ ብሎ ተፍቶብኝ ይሄድ እንናቅ በዚህ ትውልድ ፊት አልኩ። ቤዛዬ ነው። ምን አልከኝ? ቤዛዬ ነው። ማን? ኢየሱስ። ንጉሴ ነው። ማ? ኢየሱስ። አዳኜ ነው። ማ? ኢየሱስ። ጌታዬ ነው። ማ? ኢየሱስ። በሄድኩበት ቦታ ሁሉ አወራዋለሁ። ለነጭ፣ ለጥቁር፣ ለተማሩ፣ ላልተማሩ፣ ለማንም ሰው፣ ለሰው ዘር በሙሉ የሚያስፈልገው ማለት ነው ኢየሱስ ክርስቶስ የዳዊት ልጅ የእግዚአብሔር ልጅ ነው። አዳኝ እሱ ነው። አላፍርበትም። ይሄ የምነግርህ እውነት እኛ በአይምሯችን ጨምቀን የፈጠርነው ወይ ደግሞ የጴንጤ ፓስተሮች ተሰብስበው እንደዚህ ብለን ብንለው ይሻላል ብለን የፈበረክነው ተራ የሆነ ትርክት የሰው ጭንቅላት የወለደው እንዳይመስልህ። የቅዱሳት መጽሐፍት ትምህርት ነው። የብሉይ ኪዳን ነቢያት ስብከት ነው። ማነው? ትንቢት ነው። የአዲስ ኪዳን ሐዋርያት ስብከት ነው። ከዘላለም ጥፋት ጋር ነው። ቴንክ ዩ ሎርድ። የኔ አባት ስምህ ይባረክ። ከዘላለም ጥፋት ዳኑ። ስድብ የሚያስቆመን መስሎ ከሆነ ተው ብራዘር። የገባን እውነት አይደለም ስድብ። የገባቸው እውነት አባቶች ሲናገሩ አይደለም ስድብ። የድንጋይ አረር ላያቸው ላይ እየወረደ ደሙን እንደ ላብ እንደዚህ እየጠረገ የሰበከው ነው እስጢፋኖስ። ይሄን ጌታ እኔ ፊት ሲመጣ አላፍርበት። ደሙን ላብ የመጥራግ ያህል እንደዚህ እየጠረገ ነው። በኢየሩሳሌም አደባባይ ላይ እየቀጠቀጡት እንደ ጥቁር እባብ
ጭንቅላቱ እስኪፈርጥ ድረስ እየደበደቡት የሰበከው እስጢፋኖስ ማንን? ኢየሱስ የአብን ልጅ የዳዊትን ልጅ የኔን ንጉስ የኔን ጌታ የኔን አዳኝ ማለት ነው። የኛን ንጉስ የኛን አዳኝ የኛን ጌታ እነሱ እንደዛ ብለው ነው የሰበኩት። ለዘላለም ቅዱስ ስሙ ይባረክ። ስለዚህ ጌታ ኢየሱስ ይወዳቸዋል። ታማሃል አሉኝ በጣም ብዙ ሰዎች በውስጥ በውጪ መርጌታንም እንደዚሁ ሌሎችንም ልክ እንደዚሁ እንደሚሉ አስባለሁ። ወንጌል የሚያምኑ ወንድሞች እናቶች፣ አዎ ታማሚዎች ነን። በምን መሰላችሁ የታመም ነው? በጌታ በኢየሱስ ክርስቶስ ፍቅር ማለት ነው። አንዴ አይግባህ፣ ከገባህ ታየዋለህ። አንዴ አይግባህ፣ አንዴ አይብራልህ። ከበራልህ ታውቀዋለህ፣ ካልበራልህ ግን አታውቀውም። ክርስቶስ ብርሃን ነው። ጨለማ በሆነው ህይወቴ ላይ ስለበራ ዓለም ቢክደውን ልክደው አልችልም። በስሜት የሚወራ ነገር አይደለም። በስሜት ቢሆን 10 ሰዓት በስሜት ማውራት አትችልም። 10 ደቂቃ ምናልባት ብታወራ ነው። 10 ሰዓት ልታወራ አትችልም። 10 ወር ልታወራ አትችልም። 10 ቀን ልታወራ አትችልም። 10 ሳምንታት ልታወራ አትችልም። 2 ወር ከ2 ሳምንት ማለት ነው። 10 ወር ልታወራ አትችልም። 10 ዓመት ሰው ስሜት ያወራል። ስሜት ነው ብላችሁ ካላችሁ ያውም የሶሻል ሚዲያውን ብቻ ማለት ነው። ወንድሞቼ እናቶቼ እዚህ አሉ። ስንት ዓመት ስለ ጌታ ስለ ኢየሱስ ክርስቶስ ተናገሩ። ኢየሱስ ክርስቶስ ከአብ ዘንድ የተሰጠን የዘላለም ስጦታ ለየትኛውም ሰው እወቁልን ብለን የምንናገረው የምናሳየው የኛ ቤት ውድ ነው። የኔ ቤት የኔ ቤት ውድ ነው። ወንድሞች እናቶች፣ የኔ ቤት የኔ ህይወት ውድ ነው። ኢየሱስ ከማንም ጋራ የማላነጻጽረው የማላስተያየው የኔ ቤት ውድ ነው። የኔ ህይወት የመጨረሻው ውድ የውዶች ውድ ነው። የማላስነካው የማልቀልድበት ሰዎች ሲቀልዱበት ያመኛል። በጣም ነው የሚያመኝ። እኔም ብቻ አይደለም ወንድሞቼና እህቶቼን ሁሉ ጭምር። የኔ ቤት ውድ ነው። የኔ ህይወት ውድ ነው። ሌላ የለም። ከማንም ጋር አላነጻጽረውም። ከማንም ጋር አላስተያየውም። የኔ ቤት ውድ ነው። የህይወት ዘመኔ ሁሉ ውድ ነው። የህይወት ዘመኔ ሁሉ ስጦታ ነው። አብን የሰጠኝ ልጁን አብ የሰጠኝን ተቀብየዋለሁ። ነፍሴ አውቀዋለች አምላኬን። አብ የሰጠኝን ስጦታ እሱን አቃልዬ ወይ እሱ በሰጠኝ ስጦታ ላይ ሌላ ነገር ስጦታ የሚደርቡ እውነቴን ብዬ እምልህ ጮጮ አለኝ። አንተ ሌላ ነገር የምደርብበት የምለጥፍበት እላው ላይ ቡትቶና ድሪቶ የምሰፋበት አንዳች ምክንያት የለም። አብ የሰጠኝ ስጦታ የሁል ጊዜ ድምቀቴ ነው። የሁል ጊዜ ብርሃኔ ነው። ቴንክ ዩ ሎርድ። የኔ አባት ስሜ ይባረክ፣ ስሜ ይባረክ፣ ስሜ ይባረክ፣ ስሜ ይባረክ። ቴንክ ዩ የኔ ጌታ፣ ቴንክ ዩ መንፈስ ቅዱስ፣ ለዘላለም ስሜ ይባረክ። ወንድሞቼ እናቶቼ የለም። ስለዚህ ኢየሱስ እኔ ቤት ውድ ነው ብዬ የምልህ ኢየሱስ በእኛ ቤት ውድ ነው። መርጌታ ጋር ብትሄድ ውድ ነው። እያንዳንዱ እዚህ ቸርነትና ምሕረቱን የቀመሱ በማይለወጥ ዘላለማዊ ፍቅር የተወደዱ የፍቅሩን ባለጠግነት የምሕረቱን ባለጠግነት የጸጋውን ባለጠግነት ያወቁ የቀመሱ ወንድሞቼና እህቶቼ ቤት ኢየሱስ ውድ ነው። ስማቸውን እያንዳንዱን ብጠራ እያንዳንዳቸው ቤት ኢየሱስ ውድ ነው። እንደ ተቋም ብለህ ካልከን እኛ የወንጌላውያን አማኞች ቤት ከቤተ ክርስቲያናችን እስከ ግል ህይወታችን ድረስ ኢየሱስ ውድ ነው።
የአይናችን ማረፊያ ነው። ሌላ የለንም የለንም። ጌታዬ ስምህ ይባረክ። ጌታዬ ስምህ ይባረክ። በቃ ለማንም ቤትኛውም ቀናቶች፣ ወራቶች፣ አመታት ቢቀያየሩ የምናሳየው 2025 ላይ የተናገርኩለት አይደል? 2026 ላይ ሲመጣ ስለሱ አፌን የምለጉምበት አይደለም። ጸጋን ያበዛልኛል። ትናንትና ከሰበኩት የበለጠ እንድሰብክ እግዚአብሔር በመንፈስ ቅዱስ ኃይል ህይወቴን ያነዳዋል አልኩ። በመንፈስ ቅዱስ እሳት ህይወቴን እግዚአብሔር እንደገና ይነካዋል። እንሰብካለን ነው የወንድሞቼ እህቶቼ፣ እንደገና ህይወታችንን የህይወት ዘመን ስብከታችን ነው። የህይወት ዘመን ስጦታ ስለሆነ የህይወት ዘመን ስብከታችን ነው። የሁል ጊዜ የአይናችን ማረፊያ የአንደበታችን የምስራች ነው የአብ ልጅ ኢየሱስ። የአንደበቴ የምስራች የአይኔ ማረፊያ ነው ኢየሱስ። ምንድነው ያልከው ኤርሚያስ? ይሄው ነው ይሄው ነው። ይሄው ነው። ቴንክ ዩ ጌታዬ። ይሄው ነው። እቤቴ ውስጥ በሆን ማወራው፣ ከጓደኞቼ ጋር ቢሆን ማወራው፣ ካፌ ውስጥ ቢሆን ማወራው፣ የትኛውም ቦታ ላይ ብንቀሳቀስ ማወራው የምናገረው ስብከቴ ነው። የምናገረው የምስራቼ ነው። የምተርክለት ንጉሴ ነው። አዳኜ ነው። አባቴ ነው። ዓለም ተወቀው ብዬ ጮሃለሁ። እኔም ወንድሞቼና እህቶቼ ዓለም ኢየሱስ ክርስቶስን ማወቅ አለባት። ለምን? ሰው እሱን ካላመነ በስተቀር ለዘላለም ስለሚጠፋ፣ እሱን ካላወቀ ለዘላለም ስለሚጠፋ። ኢየሱስ ክርስቶስ በእርሱ የተደረገልንን ነገር ሰው ገና አልተረዳም፣ በሃይማኖት ቤት ውስጥ ስላለ። ትሁት ጌታ ነው። አዳኝ ጌታ ነው። የሁል ጊዜ ምስራቼ ነው። የሁል ጊዜ ስብከታችን፣ የሁል ጊዜ ትንሳኤያችን ነው። እኛ ቤት ሰው ሁሉ ማንም ቢያቅ ትወዳለህ ኤርሚያስ ብለህ ብትለኝ እኔን ብያለልህም፣ ሚስቴን ብያለልህም፣ ከሚስቴም ወደዋለሁ የለም፣ ልጆቼን ብያለልህም። ማንም ቢወድ ታውቃለህ ብለህ ብትለኝ፣ ማን ቢያቅ ትወዳለህ ብለህ ብትለኝ፣ ቁጥር አንድም መጨረሻ መጀመሪያ የምነግርህ ኢየሱስን ነው። እሱን ማወቅ ማለት የዘላለም ሕይወት ስለሆነ ማለት ነው። እኔም ብታውቅ ምን ይጠቅምሃል? ምን እፈይድልሃለሁ? የኔን ሚስት ብታውቃት ምን ይጠቅምሃል? የኔ ልጆች ብታውቃቸው ምን ይጠቅመዋል? ማርያምን ብታውቃት ምን ትጠቅምሃለች? ማርያም የጌታችን እናት ነው ያልኩህ። ምን ትጠቅምሃለች? ጊዮርጊስ እንትና ማን ነው? ባለፈረሱ፣ ባለጭራው፣ ባለከዘራው ብለህ ብትል ምን ይጠቅመዋል? ምን ይጠቅመዋል? በስማቸው የኃጢአትን ይቅርታ አታገኝ፣ የዘላለም ሕይወትን አታገኝ፣ የዘላለምን ድህነትን አታገኝም። እሱን ማወቅ ግን የዘላለም ሕይወት ነው። የሚያሳዝነው ግን ይህን ጌታ ሰዎች ሊያውቁ አይፈልጉም። እሱ እንዲታወቅበትም የተሰጠንን ቅዱሳት መጽሐፍትንም ለማወቅም ራሱ ትዕግስቱ የላቸውም። ዳኑ ከዘላለም ፍርድ። ጌታ ኢየሱስ ይወዳችኋል። ተባረኩ። ያለውበት ቦታ ጥሩ አይደለም ቆይታም ለማድረግ ገበያ አካባቢ ላይ ነኝ ያለሁት። ካፌ ልጠቀም ሄጄ ነው። የአባቶች አምላክ ጸጋን ያብዛላችሁ። ጌታ ይወዳችኋል። ያልዳናችሁ ሰዎች ካላችሁ፣ ጥያቄ ካላችሁ በውስጥ መስመር አግኙ። እኔም ሆንኩ ወንድሞች አሉ እና ወንድም እነ ዳኒን እነ መርጌታን ማግኘት ትችላላችሁ። ፓስተር ወጌ ማለች። ጌታን ለማግኘት የምትፈልጉ ሰዎች ካላችሁ ጌታን ተቀበሉ። የእግዚአብሔር ልጅ ምን ማለት ነው? በእርሱ በኩል የተሰበከውን በቅዱሳት ሐዋርያት በኩል የተሰበከውን ስብከት በመጽሐፉ ላይ የሚተነገረለትን ጌታ የዳዊትን ልጅ ኢየሱስን አድነኝ ብላችሁ ወደሱ ኑ። ጌታ ይወዳችኋል። በደል ኃጢአታችሁን ይቅር ይላል። ልጆቹ አድርጎ ይቀበላችኋል።
ከኃጢአታችሁ ፈጽሞ ያነጻችኋል። የዘላለምን ርስት ተካፋይ ወደምትሆኑበት መንግስት እንድትገቡ ኑ እንላለን። ጸጋና ሰላም ይብዛላችሁ። ስለነበረን ጊዜ ጌታ እግዚአብሔር ይባረክ። ለዛሬ በዚሁ ላይ ላብቃ። ሁላችሁንም ተባረኩ። ሰላም ሁኑ።